በቀን 30 40 ብር ትርፋለሁ ማለት ነው። ትርፋለሁ በሚገባ እስኪ በትዝታ ያኔ በነገራችን ላይ እንደዚህ አልነበረም። አሁን ብር ከ25 ሳንቲ ሚሪንዳ ይሸጥ ነበር። ምግብ በ2 ብር ከምናምን በ3 ብር ከምናምን የሚሸጡ መልስ የሚያስፈልጋቸው ምግቦች አሉ ከምነገር ከቴሌ ሴንተሩ ባሻገርና ስለዚህ ኖት ኦንሊ ዛ ቴሌ ሴንተሩ ጋር ብቻ አይደለም ሄደ ላውንጆች አካባቢ ሳንቲ ታስረክባለህ አሳ ዩኒቨርሲቲ ውስጥና 90 ሴንት ሁላ ባል ነበር በወቅቱ ሳንቲ ዘረዘር ነበር 90 ሴንት ነበር የሚሉኝ ያው 50 ሴንት አለ 90 ሴንት ማለት አዎ ያን ብሯ 10 ሳንቲም ላንተ ከዛ 90 ሳንቲ ነው የምሰጠው እንግዲህ በእለት ወይ 300 ብር መዘረዝር ከሆነ 30 ብር አለች ማለት ነው። እንደ አንድ የስፖርት ጋዜጠኛ ስለ ኢትዮጵያ እግር ኳስ ሳስብ በተለይ ደግሞ አሁን ወደ መዲናችን አዲስ አበባ ኢትዮጵያ ፕሪሚየር ሊግ ከመጣ በኋላም የሚድን በሽታ አልመስል እያለኝ ነው። እኔ በግል የትኛው ጊዜ ላይ ነው የነቃ ኃላፊ መጥቶ ሁሉን ነገር ለምን አይዘጋም እግር ኳስ ስለተወሰነ ጊዜ? እኔ እሱ ምክር ሀሳብ አቀርባለሁ። ይዘጋ የሚጎዱ ሰዎች ይኖራሉ በመሐከል ግን ደግሞ ለሆነ አመት ምናስብ ከሆነ እነዚህ ታዳጊዎች ነገ እድል እንዲያገኙ ከተፈለገ ዛሬ እሱን ነገር ነው ያልማስቲ እሺ በጣም ነው መወዳትና ስታያት በቃ የሆነ የሚሰማ ስሜት የለም ሳያትን እንደዛ ነው ማሰው በአካል ደግሞ ባያት ምን ሊሆን እንደምችል አላውቅም። አንዳንዴ እጣላለሁ ከጓደኞቼ ጋርና ዛሬ እኮ የሆነ ቦታ ላይ አይቻት ምናምን ሲሉኝ እንደው ቢጠሩኝስ መጣ ነበር እንዴ ግን ለምን ያልደውላችሁልኝ ይላሉ እኮ በዛ ሁኔታ ላይ እሷን ለማግኘት ካለኝ ጉጉት አንፃርና በጣም ነው አላውቅም ሳያትን ወድበት መጠን ራሱ የወደፊቷ ሚስቴም አትቀየመኝም ብዬ ነው ማስበው። ጤና ይስጥልን ክቡራትና ክቡራን በያላችሁበት እንደምን ቆይታችኋል? የዛሬው የሰባተኛ ፖድካስት ቆይታችን ተጀምሯል። የዛሬው እንግዳችን ተወዳጅ ከሆኑ የአገር ውስጥ ስፖርት ጋዜጠኞች መካከል አንዱ የሆነው ወጣቱ የስፖርት ጋዜጠኛ ሰለሞን አባቡ እዚህ ስቱዲዮ ተገኝቷል። ሶላችን ሱራፊል አሸናፊ ሰለሞን አባቡ ሁሉ ሰላም የቅርብ ሰው ወዳጅ ባልደረባ ሶል እንኳን ደህና መጣ። እንኳን ደህና ቆየኝ ሱራ። ብዙ የምናስታውሳቸው ነገሮች የቀደሙ ነገሮች እስከ ቅርብ ጊዜ የምናወራቸው ነገሮች ብዙ ተስፋዎች አሉን አይደል? ስለዚህ ዛሬ ደግሞ እንደዚህ ስለሆኑ ነገሮች ስለምናነሳቸው ሐሳቦች እንግዳ ስላረከኝ በጣም ነው ማመሰግነው። እንደ ጓደኛም ዛሬ ደግሞ እንደ የሙያ ጋር እንሆናለን። የእውነት ገና እንግዳይ እንደመጣው ሳስብ ብዙ ነገሮችን ታነሳለህ። ለሌሎች የተጻፉ ጥያቄዎችን ካንተ ጋር ግን በልብ የምንጫወታቸው ብዙ ሐሳቦች ይኖራሉ። ብዙ ጉዳዮችን እናነሳለን። ሰባተኛ ፖድካስት ድረስ መጥተህ ጊዜህን ሰውተህ እዚህ ስለተገኘ የእውነት እግዚአብሔር ያክብርልን፣ ክብረት ይስጥልኝ። በጣም አመሰግናለሁ። ላንተም ለስራ በጣም አክባሪ ነኝ። አመሰግናለሁ። ሶላችን ወደ ሰባተኛ በምናብ እንሂድ። መርካቶ ሰባተኛ 7 ጊዜ ብትወርቅም 7 ጊዜ ትነሳለህ። ወጣቱ ተወዳጅ ጋዜጠኛው ረጅም የህይወት መንገዶችን እንደመጣ አንድ ወንድ ልጅ ወድቆ ስለመነሳት ምን ማለት እንችላለን? ደስ ይለኛል። በነገራችን ላይ ስያሜው ያው ገና መንገድ ላይ ነን። ብዙ አሪያ የምናረጋቸው ሰዎች ይኖራሉ። ግን በዛ መንገድ እየሄድክ ነው የምትለኝ ከሆነ ነገሮች አልጋ ባልጋ ሆኖ አይሆንም እዚህ መንገድ ላይ እዚህ ቦታ ላይ ለመገኘትምና ብዙ ያለፉ ነገሮች ይኖራሉ። ከጅምር የትምህርት ቤት ትዝታ ጀምሮ እስከ ስራ ዓለም ስትሄድ የምታስታውሳቸው የህይወት ውጣ ውረዶች በጣም ብዙ ናቸው ብዬ አስባለሁ። የሆኑ ሰዎች እነዛን መከራዎች እነዛን አስቸጋሪ ነገሮችን አልፈናል ብሎ የሚያወራ ከሆነ እኔም ማወራው የራሴ ታሪክ ይኖረኛል ማለት ነውና ዋናው ነገር አለመፈተን አይደለም። ከፈተናዎች በኋላ ያለ ህይወት በጣም ጥሩ እንደሚሆን ማሰብ ነውና እኔ የሆኑ አስቸጋሪ ነገሮች ላይ ሆኜ ብዙ ነገሮችን አስቤ አውቃለሁ። ግን ነገ የተሻለ ጊዜ እንደሚሆን ጭምር አስብ ነበር በያኔ ጊዜያትና ስታልፍ ስቴፖችን ስትማር ከዛ ዩኒቨርሲቲ ስትገባ ተመርቀው ተስራ ስታጣ ስራ ስትፈልግ ከዛ ከተማርከው ሙያ ውጪ ውላ ስትሰራ የምትፈልገውን መክሊት ደግሞ እየተመኘ ስትኖርና ደግሞ ስትገባበትና ማይኩን ስታገኝ እያለፍክ ደግሞ መተ ደግሞ አሪያ አርጋ የምታስባቸው ሰዎች የሚሰሩበት ቦታ ደግሞ ስትሰራ ምናምን ዝም ብሎ የመጣ አይደለም። ፓዙን ስታዩና የተከፈለ ትልቅ ይኖራል። በውስጥ በጣም ብዙ ነገሮች ይኖራሉ።
አንዳንዴ ከፈጣሪ ጋር ብቻ ልታወራቸው የምትችላቸው ጉዳዮች በጣም ብዙ ይኖራሉ። ግን ደግሞ መኖር በጣም ትልቅ ነገር ነው፣ ብዙ ነገር ያሳያል ብዬ አስባለሁና መኖር እዚያ ደርሶናል። እግዚአብሔር ይመስገን እያለን ደግሞ ነገን አሁንም በመመኘት እንቀጥላለን። ስለዚህ ወድቆ መነሳት በጣም ብዙ ነገር ያስተምራል ብዬ አስባለሁኝና ታች ነገሮችን ያየ ላዩ በጣም ብርቅ አይሆንበትም ብዬ ነው የማስበው ብዙ ጊዜ። እግዚአብሔር ይመስገን ላለፉት ነገሮችም ለሚመጣውም ደግሞ ፈጣሪን ተስፋ በማድረግ እንቀጥላለን። እንግዲህ ህይወታቸው በፊልም ተቀርጾ ትልቅ መማሪያ ይሆናሉ ከምላቸው አጠገቤ ካሉ ሰዎች መካከል አንዱ አንተ ነህ። የጽናት ምሳሌ፣ ዋጋ የመክፈል አማናዊ ወንድምነት ምን ማለት እንደሆነ ምሳሌ ከሆኑ ሰዎች መካከል አንዱ አንተ ነህ። እንደ ቅርብ ሰው እንደ ቅርብ ወዳጅ ብዙ ጉዳዮችን እናውቃለን። ስለ ታላቅ ወንድምነት ሲነሳ መጀመሪያ ላይ አይምሮ ላይ የሚመጣው ያንተ ምስል ነው። ሰለሞን አባቡ ለታናናሾቹ ሲል እንደ ሻማ ቀልጦ የታናናሾቹን ብርሃን አሳይቷቸዋል። እስኪ ታላቅ ወንድምነት፣ የተከፈለው መስዋዕትነት ለሰባተኛ ፖድካስት ቤተሰቦች ዛሬ ላይ ሌላ ሶል ስለሆነ ዛሬ ላይ እንዲያማረበት በብዙዎች የሚወደድ ተጽዕኖ ፈጣሪ ጥሩ ጋዜጠኛ ስለሆንክ እስኪ በትዝታ ወደ ኋላ መለስ ብለን ታላቅ ወንድምነትን ካሳለፈው ጊዜ ጋር በተወሰነ መልኩ እናንሳ። ያው እንግዲህ እዚህ ስላልሆነ ማንነት የምንተዋወቀው ያው ሐዋሳ ስለሆነ ጅምራችንም በብዙ ጅምር ነገሮች ትዝታለን አልሱራ ስለምታቀኝም ጭምር ይሆናል እንጂ ይሄ በውስጥ የምትይዛቸው ነገሮች አሉ። አንዳንዴ እንደዚህ የግል ጉዳዮች ትይዛቸዋለህ በውስጥ። ከባድ ነው አንዳንዴ የሆኑ ነገሮች አለርት ያደርጉሃል አይደል? ተስፋ በመቁረጥ ውስጥም ሆነ ስለዚህ እኔ ለሆነ ነገር ተፈጥሬያለሁ ማለት ነው። ኃላፊነቶችን ለመሸከም በቤተሰብ ደረጃ በጣም የምትወዳቸውን ሰዎች ከማጣት ባሻገር የምትወዳቸው ሰዎች ደግሞ ምድር ላይ ይፈጠራሉ አደራ ተብለው ላንተ የሚሰጡና ያው የመጀመሪያ ልጅ ነኝ በቤቱ ብዙ አይደለንም 3 ነን። ግን ደግሞ በጣም የምታዝንላቸው አይነት እህትና ወንድሞች ቤት ይኖራሉ። በዛ ስራ በጀመርንበት ጊዜ ገና ከማህበረሰብ ሬዲዮ ጀምሮ መች በጣም መጓጓለትን ነገር ሰርቼ ገንዘብ አግኝቼ ቤተሰብን መታደግ ማለት የሚፈልጉትን ነገር ላንተ ኖረዋልና መች ነው ለነሱ ምኖረው ምትልበት ጊዜ እየተፍጨረጨርክ ባለበት ሰዓት ላይ የሆነ ነገር ይፈጠራል። በጣም በህይወቴ እኔ እዚህ ለመድረሴ በጣም ትልቅ ጥንካሬ ናት ብዬ ማስበው ወላጅ እናቴ ናት። በጣም በህይወቴ ብዙ ማነሳቸውን የህይወት አስተምሮቶችን የሰጠችኝ እሷ ናት። ተምራ አይደለም ያን የሰጠችኝ ከህይወቷ የቀዳች ነውና እሷን በጣም ማስደሰት ፈልግ ነበር። ታገልኩ አልሆነም ማለት በጣም በህይወት ተፈትና ነበርና አለፈች። ገና የጅምር ሰዓት ላይ ነው ማለት ገና ዩኒቨርሲቲ ተመርቀን ከወጣን ከ2 ከ3 አመት በኋላ ማለት ነውና ከባድ ሀዘን በህይወት ያስተናገርኩበት ጊዜ ያ ጊዜ ነው። ወላጅ እናቴን ያጣውበት ጊዜና ዓለም ሁሉ የጨለመው ላይ መስለኝ ነበር። ግን ከዛ ግን ቤተሰቦች አሉ። ያው ከዛ ድንገት ደግሞ ወላጅ አባቴም ከአመታት በኋላ ደግሞ ሲገጥመው ደግሞ ሌላ ፈተና ማስተናገድ ጀመርኩ። ከአመታት በኋላ በተመሳሳይ ከብዙ ውጣ ወረዶች በኋላ ደግሞ በተመሳሳይ ወላጅ አባቴንም ሳጣ ለምን ሚል ጥያቄ በህይወት ጠይቃለሁ። ለምን ማለት ሌላው ሰው ሲያደርገው ያየውን ነገር ደርሼ ለወላጅ ይሄን ነገር አላደርግም ወይ የሚለውን ነገር ታነሳለህ። ግን ያንተ ኃላፊነት አይደለም ይሄ ሰውን የማኖርም ወይም የሆነ ነገር የማድረግ ፈጣሪ የሚያስበው ነገር ነውና በጣም ሱራ ይገርማል። ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ። ግን ደግሞ ለካ በህይወት ፈጣሪ ደግሞ ያስቀምጥላል የሆኑ አካላትና እነዛ ሜቢ በቤተሰብ ስላነሳልኝ ነው እህትና ወንድሞች ይሆናሉና ኃላፊነት እንዳለብኝ ያስባለሁ። በየትኛውም በምንራመድበት መንገድ በሙሉ ብቻዬን አይደለም የሚጠብቀኝ ወይም ከኔ የሆነ ነገር የሚፈልግ ሰው ከኋላ እንደሆነ ሳስብ የህይወት ዋና አካል አድርጌ ያስባቸዋለሁ እነዚህ እናት ወንድሞችና አጠንክሮኛል። ኃላፊነት እንዲሰጠኝ ያደረገኝ ፈጣሪ ነውና ስለዚህ በሚገባ እንደው አስታውሳለሁ ማዘር በመታለፍ ሰዓት እንደው ከአንደበቷ ሁላ ይወጣ ነበርና የአደራ ስሜት ሁላ ነበር። ትንሹ ብራዘር ገና ትንሽ ነው በእድሜ ገና ታናሽቴም አልጠነከረችም በወቅቱና እግዚአብሔር ይመስገን እነዛ ሁላ ከባባር ነገሮች አልፈዋል። ስለዚህ ባልጠነከር ኖሮ እኔ ብቻ አልነበረም መጎዳው ማለት ነው። መጎዳቸው ሰዎች ይኖራሉና ያው በቅርብ ያሉ ሰዎች አሁን እዛ በመንሰራ ሰዓት እንደውም ከሐዋሳ ወደ አዲስ አበባ ስመጣ በሚሸኙ ሰዓት የሚያነሱት አንተ ያንሳውን ነገር ነው። ስለ ጥንካሬ ሲያስቡ ያንተ ነገር ምና ይሉኛል። እኔ አይደለም ያደረኩት ፈጣሪ ሲቀድም እነዛን ሁሉ አስቸጋሪ ነገሮችን ልታልፍ ትችላለህና ማመስገን ጥሩ ነው። አሁንም እዚህ ሆኜ
የሚቆጩኝ ነገሮች ይኖሩ ይሆናል፣ ግን በኔ የሚፈቱ አይደሉም እነዛ ነገሮችና እግዚአብሔር ይመስገን የኃላፊነት ግን ለሌላ ኃላፊነትም አጭቶኛልና እንድጠነክር እንደበረታ አድርጎኛል ብዬ ነው የማስበው። አሁንም እዚህ ሆኜውላ ለዛ ኃላፊነት እታትራለሁ። ሶላችን አሁን ላይ በጣም በርካታ ወጣቶች በተስፋ መቁረጥ ስሜት ውስጥ ናቸው። የቀቢጸ ተስፋ ስሜት እንደምናየው እንደምንሰማው ብዙ ወጣቶች ትንሽ ከህይወት ጋር ትግል ናቸው። እዚች ጋር አንድ አስመራ እንድትሄድ የምፈልገው ነገር አለ። የዛሬው ዝቅ ማለት፣ የዛሬው ማጉረምረም፣ የዛሬው በተዘጋ በር ውስጥ መሆን ነገን አሻግረው እንዳይመለከቱ የሚጋርዳቸው የሆነ ሐሳብ ሊኖር ይችላል። እስኪ እንደ ታላቅ እንደ ተጽዕኖ ፈጣሪ ነገ አለ የሚለው በተግባር እንንገራቸው። ወድቆ መነሳት አለ። ነገ በጣም መልካም ነው። ነገ ብርሃን ነው። ጊዜ ያርቀናል። የናንተም ጊዜ ይመጣል የሚለውን ነገር ምክንያቱም ከምናወራው የእግር ኳሱ ሌላ ወሬዎች በላይ ስሜት የሚሰጠው ነገሮች ጥሩ ባልሆኑበት ሁኔታ ውስጥ ለታናናሾቻችን፣ ለታዳጊዎች፣ ለወጣቶች የተስፋ ስሜትን ማጋራት ይመስለኛልና እስኪ በተስፋ መቁረጥ ውስጥ ላሉ ልጆች ቀደም ሲል ካጋራን የህይወት ልምድ እስኪ ባክን አስረግጠ የሆነ ነገር በትልልኝ። ያው ለምናወራቸው ለስራም ወይም ስለ ኳስ ለምናወራው ነገር አስቀድሞ ይሄኛው የህይወት ስንቅ ነው ትልቁ መሰረት መሆን አለበት ብዬ ማስበው የሚያደርስም ያ ነገር ስለሆነ እኔ በጣም እኮ አንድ ሰው እንደውም ሊፈተን ይገባዋል ብዬ ከማስባቸው ሰዎች መካከል ነኝ። ያ ካልሆነ ህይወት ምንድናት የሚለው ነገር በሚገባ አታውቀውም። ካልወደክ ተነስተህ ስኬታማ ስለመሆን በፍጹም አታስብምና ሁላችንም ቅድም እንዳልኩ የትኛውም ሰው አንድ ስኬታማ ነው የምትለው ሰው ገና ነኝ እኔ ገና ስኬታማ ነኝ ብዬ አላስብም። ብዙ የሚቀረኝ ነኝ፣ ብዙ መስራት አለብኝ። ግን የሆኑ ስኬታማ ናቸው በህይወታቸው የሚያስቡትን ነገር አሳክተዋል፣ የሚፈልጉትን ነገር ያደረጉ ነው የምትላቸው ሰዎች ቀርበ በጠይቃቸው ብዙዎቹ የሚያነሱት ያለፈ በጣም የሚገርም እንዴት ሆኖ ይሄን ነገር ተሻገሩት የምትላቸው የራሳቸው እውነት ብዙ አላቸው ብዬ አስባለሁኝና እንደው እንደ ምሳሌ እኛ ያው ስንማር ጋዜጠኝነት ወዲያው የሚገኙ ላይ ይመስልናል አይደል? ግን አልነበረም፣ ጥርጊያ መንገድ አልነበረውምና እኔ በወቅቱ እንደተመረቅኩኝ ስራ በጣም ፈተናው ነው ነበር ለማግኘትና በዩኒቨርሲቲ ውስጥ የፕሮክተር የሚባል ስራ ታውቃለህ እንግዲህ የተማሪዎች መኝታ ቤት ተቋጣሪ ዶርሚተሪ ሆኜ ለ8 ወራት ያክል አገልግያለሁ። ያን ጊዜ መሻገር ስላለብኝ ማለት ነው። በወቅቱ ብዙም የሞባይል መደዋወያ አገልግሎቱ ባልመጣበት ሰዓት ላይ ፐብሊክ ፎን ነበር አገልግሎት ላይ ነበረው 90ዎቹ መጨረሻ አካባቢ ላይ ቴሌ ሴንተር ላይና ያኔ ቤተሰብ ላለማስቸገር በሚል ከአንድ ብር ላይ 10 ሳንቲ ያገኘ ነበርና 90 ሴንት ሁላ ባል ነበር በወቅቱ ሳንቲ ዘረዘር ነበር 90 ሴንት ነበር የሚሉኝ ያው 50 ሴንት አለ 90 ሴንት ማለት ያን ብሯ 10 ሳንቲም ላንተ ከዛ 90 ሳንቲ ነው የምሰጠው እንግዲህ በእለት ወይ 300 ብር መዘረዝር ከሆነ 30 ብር አለች ማለት ነው። በወቅቱ 1990ዎቹ መጨረሻ አካባቢ ላይ ገና የሃይ ስኩልና ተማሪ በነበርን ሰዓት ይሄንን ማግኘት ቤተሰብንም አንዳንዴ ልጠቅም ትችላለና ሐዋሳ ዩኒቨርሲቲ በነበርኩበት እንቅስቃሴ አባቴም እዛ ይሰራ ስለነበረ ይሄን አድርግ ነበር። ብዙ ሰዎችን አገኝ ነበርና በቀን 30 40 ብር ትርፋለሁ ማለት ነው። ትርፋለሁ በሚገባ ያኔ በነገራችን ላይ እንደዚህ አልነበረም። አሁን ብር ከ25 ሳንቲ ሚሪንዳ ይሸጥ ነበር። ምግብ በ2 ብር ከምናምን በ3 ብር ከምናምን የሚሸጡ መልስ የሚያስፈልጋቸው ምግቦች አሉ ከምነገር ከቴሌ ሴንተሩ ባሻገርና ስለዚህ ኖት ኦንሊ ዛ ቴሌ ሴንተሩ ጋር ብቻ አይደለም ሄደ ላውንጆች አካባቢ ሳንቲ ታስረክባለህ ሐዋሳ ዩኒቨርሲቲ ውስጥና ከብዙ የዩኒቨርሲቲ አስተማሪዎች ጋር ከብዙ የዩኒቨርሲቲ ተማሪዎች ጋር ስታፉ ጋውላ ተዋውቅ ነበር። በወቅቱ ምን አይነት ታዳጊ ናት ምናምን ይሉኛል እንጂ ከረጢት ሳንቲ ይዤ ትልቅ ቅልጥፍና ነው በጣም ትልቅ ቅልጥፍና ከረጢት ሳንቲ ይዤ ነበር ምዟዟር የነበረውና ከትምህርቴ ባሻገር የሰባተኛ መርካቶ አምባሳደር በሐዋሳ እንደማለት የምር አወቀን የቀደመ አስተሳሰብ ማለት ይችላል። አወቀ አብርሃም እንግዲህ ምን ወደ ስፖርት ጋዜጠኛ ነው እና አሁን ላይ በአገር አሜሪካ የሚገኝ ተማሪ ያለ ሳንስ ዝርዝር ይመጣ ነበር። እኔ ያኔ እሱ ዩኒቨርሲቲ ተማሪ ሆኖ ማለት ነው። እኔ ገና ሃይ ስኩል ሆኜ መጻፍ ይዤ ያነባለሁ መጥቶ ስለሆነ ስለ ስፖርቱ ምናምን ያወራኝ ነበር በወቅቱና እኔ ስራዬን እየሰራው ማለት ነው። ከዛ አነባለሁ ሃፍ ታይም ስለሆነ የትምህርት ሰዓት ሲደርስ ደግሞ ተመልሼ እሄዳለሁ። ከዛ ይጀምራል ልፈልጌ ነው ውጣ ውረዱ ዝቅ ብለ የሆነ ነገር መጠበቅ ከሆነ ህይወትም እሽቅድድሙም በዛው ልክ ስለሆነ ላይመጣል ይችላል የምትፈልጋቸው ነገሮችና ከዛ እንዳልኩ
ከፕሮክተርነቱ በኋላ ደግሞ የሆነ ነገር ለማሸነፍ ተፍተፍ እያልክ ደግሞ ሌላ ስራዎችን ትሞካክራለህ። እንግዲህ ታስታውሳለህ ማህበረሰብ ሬዲዮ ላይ በሐዋሳ ዩኒቨርሲቲ በምንሰራ ሰዓት እኔም አንተም የብዙዎቻችን ትዝታ ነው ገንዘብ አይከፈለንም ነበር አይደል? በፍቅር ብቻ እነዛን 3 እና 4 ዓመታት ተሻግረናል። ምንም ነገር አብዛኞቻችን አልነበረንም እና ከዩኒቨርሲቲ ቆይታዬ በላይ እዛ ዩኒቨርሲቲ ውስጥ በነበርኩበት የነበረው የ97.7 ትምህርት ቤት በቃ ትልቁ ትምህርት ቤት ያ ትምህርት ቤት የተግባር ትምህርት ቤት ማለት እሱ ነው። ከተማርነው ቲዮሪ ባሻገር እንግዲህ አሁን በተለያዩ ሚዲያዎች ላይ ጥሩ ባለሙያ ሆነው የሚያገለግሉ ኃላፊዎቻችን የዛን ጊዜ እኛ ኃላፊ ሆነው እኛን ቀርጸውናል። አሁንም በትላልቅ ሚዲያ ላይ የሚያገለግሉ ባለሙያዎች በሙሉ የኛ ጓደኛ ነበሩ በወቅቱና ስለዚህ መነሻ ያ ነው ማለት ነው። ምንም ያልነበረበት ቤት ግን ፍቅር ብቻ የነበረበት ቤት ሰርቶ መለወጥ ከታች መነሳት ትልቁን የናሽናል ሚዲያ ለማሰብ ታች ማህበረሰብ ሬዲዮ ላይ ሰርተ ራስን አሳይተ ማደግ እንዳለብህ ያ በሚገባ ያስተምራል። እንግዲህ ሌላኛው ወርቆ መነሳት ከስራ ባሻገር በኋላ የኛ ሰፈር ማሳያ ነው። እኔ ያደኩበት ሰፈር ሐዋሳ እቁሩ ሰፈር አብዛኞቻችን ከዝቅተኛ ቤተሰብ የተገኘን ቤተሰቦቻቸውን እነሱ ምንም ሳይኖራቸው እኛን ለማኖር እንዳይከፋል ለማድረግ በጣም ትላልቅ መስዋዕትነትን የከፈሉ ቤተሰቦች አሉን። ይሄ የአብዛኞቻችን የዛ ሰፈር ህይወት እንደሆነ በሚገባ አስረግጬ እነግርሃለሁና ስለዚህ ያንን የቤተሰቦቻችንን የአመታት መስዋዕትነት ለመለወጥ ሰው ሆኖ ለመገኘት የግድ ተለውጠ መታየት አለብህ። ቤተሰብ እንዳያፍርብህ የአካባቢው ኗሪ በሙሉ ያንተ ወላጅ ነው እዛ አካባቢ ላይና እነሱ እንዳያፍሩብህ ሆነ መገኘት አለብህ። ለዛ ነው የምታትረው። ምንም ጥያቄ የለውም። ከኋላው የተበየደ የተጻፈ አይነት ሱሪ ለብሰ በወቅቱ ጫማ ላትቀይር ምናምን ትችላለህ፣ ግን ነገም በማሰብ ነው በዛ ጊዜ እንደዛ የምታደርገውና ስለዚህ የትኛውም ሰው አሁን ያለበት ፈተና ነው ብሎ ብቻ ማሰብ የለበትም። ለነገ ትክክለኛው መሰረትና ፓዝ እንደሆነ ማሰብ አለበት። በእርግጥም መሆንም አለበት ብዬ ነው ማሰበው። ደጋግሜ ማነሳው ይሄ መንገድ ነው። እዛ ለመድረስ ደግሞ ትልቁ ምክንያትም ይሆናል ብዬ የማስበው ወደዋለሁ። አሁንም ወድቆ መነሳት ትልቅ የህይወት መርህ መሆን አለበት። ሱራ በጣም ደስ ይላል። ሶላችን ይህንን የሚመለከቱ ታዳጊዎች ወጣቶች በእርግጠኝነት ዛሬ ላይ ከቆመው ዛሬ ላይ ከሚጨበጨብለት ዛሬ ላይ ሰለሞን እኮ ነው ከሚባለው ሰለሞን በፊት እንዲያሉ የህይወት ትግሎች እንዲያሉ የህይወት ውጣ ውረዶች ስለነበሩ በእርግጠኝነት ይህንን መጽሐፍ ሰምተውት አንብበውት ወደ ራሳቸው ይተረጉማታል ብዬ አስባለሁ። በጣም አሪፍ። ስለ ጋዜጠኝነት ጅማሩ በተወሰነ መልኩ እናንሳ። እስኪ ጉጉቱን እናንሳው። የነደምሴ ዳምጤን ለማዳመጥ የነበረው ሩጫ፣ ጋዜጠኛ ለመሆን የነበረው ፍላጎት እስኪ በተወሰነ መልኩ ወደ ኋላ መለስ ብለን የጋዜጠኝነት ፍላጎትና እዚህ ለመድረስ የተከፈለውን መስዋዕትነት በተወሰነ መልኩ እናንሳ። ህልም ተሳካ እንጂ ዛሬ አልጀመረም። ጋዜጠኝነት ልጅነት ላይ ነው የጀመረው። ጋዜጠኝነት እንደውም ብዙ ጊዜ ከትምህርትም ባሻገር ነው ብዬ አስባለሁ። መክሊት ነው የምትል ከሆነ የሚጀምረው በልጅነት ነው። መክሊት በሰፈር የተለያዩ ክበባት ላይ የምታደርገው እንቅስቃሴ ወይም ትምህርት ቤት የምታደርገው የሚዲያ ተሳትፎ ምናምን ይጀምራል። ከዛና የኔም የጋዜጠኝነት ህይወት ጀምሯል ብዬ ማስበው ዩኒቨርሲቲ ኮርሱን ስማር ወይም ዲፓርትመንቱ ሲደርሰኝ ወይም ደግሞ ሚዲያው ላይ ተቀጥሬ ሰራ አይደለም። ያኔ የአካባቢው ነዋሪዎች የሆነን ሰው ናና ሲደብዳቤ ወይም አንብብልኝ ወይም ደግሞ ጻፍልኝ ሲሉ የነበረን መክሊት ወይም ቅልጥፍናን እንደዛ አርቀ የምታስበውን ነገር በሚገባ ሲያስቡት ነውና እኔ ያኔ ሰፈር ውስጥ እንኳን የተጫወትን የአካባቢው ልጆች ብዙ ጊዜ በረኛ ነው ሆኖ በነገራችን ላይ የምርህን በኳስ ተጫዋች በልጅነት በምንጫወትበት ሰዓት ላይ በረኛ ነው ሆኖ ካልሆነ ደግሞ ውጪ ላይ ሆኜ ለካ እኔ አላውቀውም በሚጫወቱ ሰዓት የሰፈር ልጆች ጌች ለንትና ዳርዬ ይዟል እያልኩ ዳኒ ምናምን እያልኩ ኮሜንታሪውን ዝም ብዬ ሰራዋለሁና አሁን ነው የሚነግሩኝ ያኔ እኮ ነው ያንተ ህይወት የተጀመረው ሰው ፍላጎቱን መኖር እንዴት ይገጣጠማል የሚለውን ነገር ምሳሌ የምትሆነኝ አንተ ነህ ይሉኛልና ስለዚህ ከዛ ባሻገር ደግሞ ሬዲዮ የሚገባ የቱጋን ያለው ብዬ አሳድጄ የምሰማ አይነት ሰው ነኝ። የኢትዮጵያ ሬዲዮ ማያመልጠኝ የቪኦኤ የዶቼ ቬላ ያቺ ኩባ ሬዲዮ አለች ቤት ውስጥና እሷን ኮርቱን እየቀያየርኩኝ በሚገባ እነማን ናቸው ነጋሽ መሐመድ አሁን ባልደረቦቼ ሆነው የሚሰሩት እነ ብርሃኑ ገብረ ማርያም ሁላ ሳስታውሳቸው በጣም ነው የሚገርማቸው የልጅነት ነገርና ግን አሁን የሆንኩት ደግሞ የስፖርት ጋዜጠኛ ነው። ስለዚህ እንደው የትኛው ነው ምሳሌ ብትለኝ ደምሴ ዳምጤ ለኔ ትክክለኛ የስፖርት ጋዜጠኝነት መልክ ተብሎ የተሰራ ሰው ደምሴ ዳምጤ ነው ብዬ አስባለሁ። ስለምን በህይወት እያለ አላየሁትም
የሁል ጊዜ ቁጭቴ ነውና ሐዋሳ ያለው እነ ሰለሞን ገብረእግዚአብሔር እና አለሙ መኮንን ምናምን በሆነ ዘገባ መጥተው አግኝቻቸው አውቃለሁ። ደምሴን ነው ያላገኘሁትና እንደውም በዛ ድፍረት ኖሮኝ ስለ ደምሴ መልእክት ነግሬው ቢሆን ራሱ በጣም ደስ ይለኝ ነበርና ስላላገኘሁት እንደውም ካቴድራሉ ላይ ሄጄ የመካነ መቃብሩ ጋር ፎቶ ሁላ ተነስቼ እንዳገኘሁት እንዲሰማኝ ሁላ ሆኛለሁና ይሄ ለሱ ያለን ቦታ ለሱ ያለኝን ፍቅር ለመግለጽ ነው። በዛ ጊዜ ነው ደምሴ ሰው ልብ ውስጥ መቅረት የቻለው። ምንም ባልነበረበት በዛ ጊዜ ሰዎች ስለ ስፖርት እንዲያስቡና ያሉበት ቦታው ነው ግን እንዴት በዛ ዛሬም ድረስ የትኛውም እድሜ ላይ ሆኖ ሰው በሚያስታውሰው ድምጸት ነገሮችን እንዲያስታውስ አድርጎ የሚገልጽበት መንገድ በጣም የሚደንቀኝ ነውና ከትምህርት ቤት የመጨረሻው ክፍለ ጊዜ ላይ ቀድሞ ለመውጣት መጓጓው ስፔሻሊ ሮብ የሳምንቱ የመጀመሪያ ቀን ሰኞና አርብ ላይ የደምሴ ዳምጤ እነዛን ዘገባዎችን ስንመለከት ሳስታውስና ስሰማ ነውና ስለዚህ ጋዜጠኝነት በሚገባ በኔ ውስጥ ተጀምሯል ብዬ ማስበው እዛ ታች ትምህርት ቤት ታች ሰፈር ላይ ባለው አጠቃላይ የማህበረሰብ መስተጋብር ውስጥ በሙሉ አግኝቻለሁ ብዬ ነው ማስበው ጋዜጠኝነትን። ስለዚህ ይሄ የዛ ሁላ ፕሮሰስ ውጤት ነው ሱራ። ከዚህ ሁሉ በኋላ ግን ሶላችን እስኪ ህልም ከተሳካ በኋላ ጋዜጠኛ ከሆንክ በኋላ እንኳንም ተሳካልኝ እንኳንም ጋዜጠኛ ሆንኩኝ ያልክበት ቅጽበት አለ? ቀዳሚው ነገር የሚያዳምጥና የሚሰማው ሰው እንግዲህ የምትጣጣረው አንድ ከተማ አይደለም ጋዜጠኛ ስትሆን ስፔሻሊ ደግሞ ስፖርት ጋዜጠኛ ስትሆን የተለያዩ አካባቢዎች ላይ ትንቀሳቀሳለህ። ስለዚህ ቴሌቪዥን እና ሬዲዮ ሚዲያማቸው በባህሪው የትኛውን ቦታ ደርሰው አንተን ይሰማዋል ወይም ደግሞ ይመለከቱዋልና ሲያገኙ የሚሰጡ ፊሊንግ የሚሰጡ ሐሳብ በእርግጥም አንድ ቦታ ላይ ሐዋሳ ሆነ ወይም አዲስ አበባ ሆነ ታች ጫፍ ጂንካ ላይ ታች ባህር ዳር አካባቢ ወይም ጎንደር አካባቢ ድሬዳዋ ስትሄድ ሰው አግኝቶ እንደሚያውቅ እንደ ቤተሰብ እንደ ጓደኛ አድርጎ ሰላም ሲል ይሄ ጋዜጠኝነት የሚባለው ሙያ ብቻውን የሚሰጥ ገጸ በረከት ነው። አርቲስቶች ምናምን ሊያገኙታል ጥያቄ የለውም። እኔ ስለራሴ ሙያ ስለማወራ ነውና ይሄ አንድ ጋዜጠኛ ሆነ ስትፈጠር የምታገኘው ነገር ነውና ታክሲ ውስጥ እዚህ ስፔሻሊ አዲስ አበባ ላይ አቃለው ብለው የሚነግሩ የኤቢሲውን አይደለም ከደቡብ ቴሌቪዥን ጀምሮ የነበረው ነገር ይነግሩና አንዳንዴ ታክሲ ሳትከፍል ሁላ ምናምን ትወርዳለህ። አብሮ የሚቀመጥ ሰው ሲያወራ በጣም ደስ ይሏል። ያቺን ያሳልፋትን ጊዜ እንደ ጥሩ ነገር ሲመለከተው ስታይ የጋዜጠኝነት ገጸ በረከቱ ይሄ ነው ብዬ አስባለሁኝና ከህዝቡ የማገኘው ነገር በአጋጣሚ ሆኖ ዩቢሲ የጤና ቡድን አለውና ይንቀሳቀሳል፣ ቱር ያደርጋል። ስለዚህ በዛ በጤና ቡድኑ በምንሄድባቸው ከተሞች ላይ የምናገኛቸው አቀባበሎች፣ ፍቅሮች ምናምን የተለዩ ናቸውና እንደው ያገኛቸው ግለሰቦች ይኖራሉ። ቀድሞ ልጅ ሆነ ቀደም ብርሃኑ ገብረማርያም ብያለሁ አይደል? አሁን ኢቢሲ ውስጥ ከ30 ዓመት በላይ የሰሩ ልጅ ሆነን የሰማናቸው ባልደረቦቻችን አሉ። ከነሱ ጋር መስራት ለኛ በጣም ትልቅ እድል ነው፣ ጥያቄ የለውም። ግን ከዛም በላይ ደግሞ አንተ ሰተህ የሆነ ቦታ ላይ ብቻ የሚሰማ አካል ምን አግኝቷል የሚለውን ነገር አውቆኛል ወይም የምናገረው ነገር ተጽዕኖ ፈጥሯል ወይ የሚለውን ነገር ነው የምጠበቀው አይደል? ስለዚህ ሰው የሚሰጥ ፍቅር ከምንም በላይ ጋዜጠኛ እንኳን ሆንኩኝ ለምትለው ላንሳልኝ ጥያቄ ከሰው የምታገኘው ፊድባክ ነው ትልቅ አስተዋጽኦ አበርክቷል ብዬ የማስበው ሱራ። የትኛውም ቦታ ላይ ደቡብ አሁንም ድረስ ሚናፍቀኝ አካባቢ ነው። ስለ ደቡብ ስናወራ እንግዲህ ያ ደቡብ የሚባለው መልክ እኛ ውስጥ ምን ያክል የገዘፈ ነገር እንዳለው ታውቃለህና ደቡብ ኦልሞስት ሁሉንም ቦታዎችን አይቻለሁ እድሜ ለደቡብ ሬዲዮና ቴሌቪዥን ድርጅትና ስለዚህ ደቡብ ደግሞ ብዙ ነገር ነው ያለው። ከዛ የዋህ ከሆነው ህዝብ ባሻገር ብዙ የምትገልጻቸው ነገሮች አሉ። በጋዜጠኝነት ጽፈህ ማጨረሳቸው ነገሮች አሉ። እንደውም አንዳንዴ በስፖርት መታጠር ለምን ሆነ ትላለህ ደቡብ ላይ ስትኖርና ከዛ ከስፖርት ጋዜጠኝነት ባሻገር የምታወራላቸው ብዙ ነገሮች ስላሉና ብቻ የትኛውም አካባቢ ላይ ጥሩ የሰው አቀባበልና አክብሮት ፍቅር የሚኖር ከሆነ ለዛ ነው ጋዜጠኝነት ይበልጡን ይወደዳል የምልህ ሱራ። በምድር ኑሮ ደግሞ ከመወደድ ተቀባይነት ከማግኘት በተለይ በህዝብ በዚህ ልክ ተቀባይነት ከማግኘት በላይ የበለጠ ክብር አለ ብዬ አላስብም። በጣም አሪፍ ሶላችን ብዙ የህይወት ጉዳዮችን አነሳን። ወደ ዋናው ጉዳይ እንምጣ። እግር ኳስ። ስለ ኢትዮጵያ እግር ኳስ እዚህ የመጡ እንግዶች የራሳቸውን ሐሳብ የራሳቸውን መልከታ ያስቀምጣሉ። የስፖርት ጋዜጠኛ ሰለሞን አባቡ ስለ ኢትዮጵያ እግር ኳስ ችግር እና መፍትሄ እንዲነግረኝ ይፈልጋሉ። እንደ አንድ የስፖርት ጋዜጠኛ ስለ ኢትዮጵያ እግር ኳስ ሳስብ በተለይ ደግሞ አሁን ወደ መዲናችን አዲስ አበባ የኢትዮጵያ ፕሪሚየር ሊግ ከመጣ በኋላም
የሚድን በሽታ አልመስል እያለኝ ነው። እኔ በግል ሜዳ ላይ የምታየው ነገር በጣም ያማል። ፕሬዝዳንት ኢሳያስ ጂራ በጠቅላላ ጉባኤ ላይ እንደተናገሩት ኳስ ኮንትሮል ማድረግ፣ ፓስ ማድረግ መሰረታዊ ባሉት ነገሮች እየተመለከተን አይደለም። ስለዚህ ትልቅ የቤት ስራ አለብን። ስለ ኢትዮጵያ ሀገር ኳስ ችግር ምን ይሰማል? እውነት መድኃኒት አለው ወይ? እንደ ስፖርት ጋዜጠኛ ደግሞ በጣም ያማል። ከ90ዎቹ አጋማሽ ከ90ዎቹ መጨረሻ ጀምሮ የኢትዮጵያ እግር ኳስ ካምፖሎጆ ተገኝቶ እንደተመለከተ ሰው እኔ አንገበግበኛል። እኔ አዲስ አበባ ስቴዲየም በተመለከትኩበት ሞመንት አንተ ሐዋሳ ስቴዲየም ላይ እነዛን ጀብደኛ ተጫዋቾች ተመልክተሃል። ዛሬ ላይ የተለወጠ ነገር አለ ብዬ አላስብም። እስኪ ሰው የኢትዮጵያ እግር ኳስ መሰረታዊ ችግር ምንድነው? ከዛ ወደ መፍትሄው እንመጣለን። ገና ቢሮ ስገባ የተመለከትኩት አንድ ፎቶ አለ። የክቡር ይድነቃቸው ሰማ ፎቶ ነው። ማን ነበሩ የሚለውን ነገር የሆነ ትርጉማቸውን የእሳቸውን የስራ ሚና ስብናቸውን የሚፈልግ ሰው ካለ ያኔ እርሳቸው ጋር መፍትሄው ነበረ። ትልቅ ሰው ነው ቢሮ ያስቀመጥከውና ይገርመኛል። እኔ በአጋጣሚ ሆኖ የምሰራበት የኢትዮጵያ ብሮድካስቲንግ ኮርፖሬሽን አርካይቡ ሰፊ ነው። ስለዚህ ስለ ስፖርት መዘምታወጣ ከሆነ የእሳቸው ድምጸት የእሳቸው የስራ ተግባራትና የእሳቸው ከሀገር የዘለለ የዓለም አቀፍም የሀገር አቀፍም ሚና በጣም ትልቅ ነበርና አሁን የምናነሳቸውን ችግሮች ያኔ ያነሱት ነበር መፍትሄ ብለው ያን መፍትሄ የሚያነሱት ለኢትዮጵያ ብቻ አይደለም። የአፍሪካ ሀገራት እንዴት በእግር ኳሱ መቀየር እንዳለባቸው የዓለም አቀፍ ምርጥ ብሔራዊ ቡድኖችን ተሞክሮ አንስተው የሚያብራሩበት መንገድ እጅግ ይደንቀኝ ነበር። ቀድመው የተፈጠሩ የእግር ኳስ ሊቅ ነበሩ ክቡር ይድነቃቸው ተሰማና እንዴት 1950ዎቹ ላይ እንዴት ኳስ በዛ ደረጃ ይገለጻል? የሆነ አንድ ቪዲዮ አለ። የሆነ ዓለም ዋንጫ ተመልክተው መጥተው ያኔ እነ ደምሴ በጣም ወጣት ሆነው እነ ሰለሞን በጣም ወጣት ሆነው እነ ጸጋ በጣም ወጣት ሆነው ይሰሟቸው ነበር። በጣም አድፍጠው ጥያቄ ጠይቋቸው እኮ ነው የሚያብራሩበት መንገድ። ዛሬ ያለ ጋዜጠኛ በዛ አይነት መረዳት እግር ኳስን ስለ ፔሌ ስለ ማራዶናና ስለ ዓለም ዋንጫ የሚያብራሩበት መንገድን ሳስብ ነውና ለነገር የፈለኩት ምንድነው እንደ እኔ የሚለውጠው አሁን ላልከው ኢትዮጵያ እግር ኳስን ለመለወጥ መፍትሄው እኮ ሌላ ታምራዊ ጉዛ አካል አይደለም፣ ሐሳብ ነው። ሐሳብ ደግሞ ያኔ ነበር። ስለዚህ እንደ ክቡር ይድነቃቸው ሰማ አይነት ሰው እንደነ መንግስቱ ወርቁን የመሳሰሉ ሰዎች ያኔ ነበሩን። በአፍሪካ ደረጃ ቀድመው ነቅተው ለውጥ ያመጡ ሰዎች ምንል ከሆነ አሁን ለምንድን ነው እንደዚህ ከሰው ኋላ ያቀረ ነው? ያኔ በእነሱ ዘመን ኢትዮጵያ መሪ ሆና በአህጉር አቀፍ ደረጃ በዓለም አቀፍ ደረጃ ተጽዕኖ ኖራት ሃቫላንጅ የወቅቱ የፊፋ ፕሬዝዳንት አድናቆት የሚሰጧቸው ሰው ሆኖ ሚና ሰጥቷቸው ባሉበት ሰዓት ላይ ስለምንድን ነው አሁን እንደዚህ እንግዲህ አቶ ኢሳያስም እንዳወሩት አሳፋሪ ደረጃ ላይ ነው ያለው እግር ኳሱ ብለውታል። መግለጻቸው በሚገባ ደስ ብሎኛል። መድፈር ራሳቸው በራሱ ከማመን ነው የሚጀምረው። ከማመን ይጀምራል። ስለዚህ ከማመን ባሻገር ደግሞ በዓለም አቀፍ ደረጃ ውጤታማ የሆኑ ሀገራትና አሁን ደጋግመን እኛ ተመስጠን የምናያቸው ክለቦች ምን ስላደረጉ ነው እኛን የመሰጡን? ምን ስላደረጉ ነው ውጤታማ የሆኑት የሚለውን ዓለም አቀፍ ተሞክሮችን ቀምሮ ወደዚህ ሀገር ማምጣት ያስፈልጋል። ሌላ ምንም ታሪክ የለውም። እነማን ናቸው ኳስን በሚገባ በየትኛው ስኪልና በየትኛው ትክክለኛ እግር ኳስ መርህ እየተጫወቱ ያሉት ከየት ነው መጀመር ያለበት የሚለውን ነገር በሚገባ ይሄ ሐሳብ ነው የሚገዛው ትክክለኛው ሰው ወደዚህ መምጣት የሚችል ከሆነና አስተዳደራዊ ጉዳያችን በአብዛኛው እግር ኳሱ የሚመራበት መንገድ ፍጹም የዓለም አቀፉ እግር ኳስ ቀመር አሰራር አስተዳደር እየሄደበት ካለው ተቃርኖ ውስጥ ነው ያለነው። እኛ በፍጹም ስሜቱ ነው ያለን። በየስብሰባው የሚወራው ነገር እውነት ይመስልሃል፣ ግን ደግሞ ሄደ ተግባር ላይ ምናምን ብትመለከተው ፍጹም ውሸት የሆነ አካሄድ ነው የኢትዮጵያ እግር ኳስ አሁን እየሄደበት ያለው መንገድና ስለዚህ ከማስመሰል ሪፖርት ከማቅረብ ጠቅላላ ጉባኤ ከማካሄድ ባሻገር እግር ኳሱ የሚፈልገውን ነገር በሚገባ ማድረግ ከተፈለገ እኔ አሁን ቋንቋው ስለሚያስጠላኝ ነው ታዳጊ ላይ መስራት ምናምን ለአመታት ተብሏልና አልወደውም። በነገራችን ላይ በጣም ተግባራዊ ካልሆነ ነጮቹ እየሰሩበት ስለሆነ አይሉትም እኮ ታዳጊ ላይ መስራት። ብሔራዊ ቡድን ላይ የሚጫወተው አንድ ሰው ድንገት ብሔራዊ ቡድን ላይ ያመጣ። እኛ ጋር እኮ በ22 ዓመቱ ተጫዋች ልታይ ይችላል። በ25 ዓመቱ የት እንደነበር ማታውቀው ተጫዋች ድንገት ፕሪሚየር ሊግ ሲጫወት ልታዩት ይችላል። ፎሎ አፑ ማታውቀው ተጫዋች ማለት ነው። ይሄንም ችግር ሊሆን ይችላል እሱን የመከታተል ግን ፍጹም ልናቀው ይገባል እኮ አንድ ተጫዋች ግን ያለው አሰራር ለብልሹ ለሆነው መንገድ በጣም ክፍት ስለሆነ ይሄ በዝምድና በትስስር ያለው ነገር የሚችሉትን እግር ኳስ የሚጫወቱትን ልጆች ሙሉ በሙሉ አጥፍቷቸዋል ነው ማለት እኛ ሀገር ላይ ባለው አሰራርና ስለዚህ እኔ ኢትዮጵያ ኳስ መጫወት በሚገባ ትችላለች።
ትችላለች ነው የምልህ። በጣም ድንቅ የሆነ ክህሎት ያላቸው ተጫዋቾችን አንተ ባለበት አካባቢ ሱራ እኔ ስላደኩ ላውራ እኔ ኮረም ሰፈር ነው ኮረምና ውቅሮ ማለት 404 ወር ሰራዊት አባላት መገለጫ ያለበት ሰፈር ሙልጌታ ምረት አዳነ ግርማ ሽመልስ በቀለ እና ዮናታን ከበደን ጨምሮ በርካቶች የወጡበት አካባቢ ነው ተወልጄ ያደኩትና ያ ሰፈር ለኢትዮጵያ እግር ኳስ ብዙ አበርክቶችን ሰጥቷል ጥያቄ ያለው ያ ግን ያለፈ ታሪክ ብቻ አይደለም አሁን በትሄድ የሚገራርሙ ስለምንድነው ነጋቸው ማያሳስበኝ ብዬ እንድጨነቅ የሚያደርጉኝ ታዳጊዎች እዛ ቦራማ ሜዳ ላይ ኳስ ያንከባላሉ ቄራ ሜዳ እና ሲሳይ ባንቻ እና ባህሉ አሰፋ ቱሳን ጨምሮ በርካቶች ደግሞ የወጡበት ሜዳ ደግሞ ሌላ ሜዳ አለ ያም አቧራማ ሜዳ ላይ ይሄ ተክለቁመናውን የሚያሟሉ ነገ የት ደርሳሉ የምትላቸው ልጆች አሁንም እዛ አሉ እዚህ አልማዝዬ ሜዳ የተለያዩ ኮልፌ ምናምን አካባቢዎች ላይ በስራ አጋጣሚ ሲሄድ ኳስ የሚጫወቱ ልጆች አሉ እኮ ስለዚህ ከሆነ አመት በኋላ ግን አታያቸውም እነዚህ ልጆች ስለዚህ የሚደብቃቸው የሆነ የአሰራር ክፍተት አለ እንዲጠፉ የሚያደርጋቸው ማለት ነውና ዛሬ መታየው የፈረንሳይ ብሔራዊ ቡድን ውጤታማው ተጫዋች የዛሬ ባክ አርጋ 12 ምናምን አመት በእድሜ ደረጃ እየተጫወተ የመጣው ነው ድንገት አልመጣም የተጫዋች ስለዚህ እኛ ሀገር ላይ ይሄ አሰራር በሚገባ ቀድሞ ካልመጣ እግር ኳሱን የሚያውቁ ሰዎች በትክክለኛው ቦታ ላይ ማይቀመጡ ከሆነ አሁንም ይሄ ለቅሷችን ይቀጥላል እንችላለን ብቻ ማለት ትርጉም የለውማ የሚችሉ ሰዎች የሚያልፉበትም ጥርጊያ መንገድ በሚገባ ካላመቻቸን አስተዳደሩ ላይ ያሉ ሰዎች ይሄንን ኃላፊነት ካልተወጡ በይፋ ስራውን ማስረከብ አለባቸው ብዬ ነው የሚያስበው ለሚችሉት አካላት ማስረከብ አለባቸው ከማመን ባሻገር ያለውን ችግር አምኖ ከመቀበል ባሻገር እንግዲህ ምን ለምን ትይዘዋለ ለአመታት ለምን ያን ቦታ ትይዘዋለ ያለውን ነገር ተፍጨርጭር ያለው ሞክር ያለው ማለት አይደለምና እኔ ለውጥ ማየት አለብን ብዬ አስባለሁና አዝናለሁ በኢትዮጵያ እግር ኳስ ውስጥ ዛሬም በርካታ አካዳሚዎች በርካታ የሰፈር ቡድኖች ኳስ በዛ በመርፌ እየፈነዳባቸው እየሰፉ በሁለት እግር ጫማ እያረጉ የሚጫወቱ ካልሲ ያጡ ኳስ የሌላቸው በርካታ ቡድኖችን እየተመለከተን ያለ ነው ድሃ ወላጅ ያላቸው ልጆች ደግሞ መጫወት ማይችሉበት ደረጃ ላይም ተደርሷል አሁን ታለንት በገንዘብ እየተገዛ ነው ያለው እኛ ሀገር ላይ አካዳሚዎች ከፍተኛ ገንዘብ እያስከፈሉት ታዳጊዎችን እያሰሩ ነው እግር ኳስ የእግር ጨዋታ ነበር ከዚህ ቀደም አሁን የኪስ ጨዋታ ሆኗል የኪስ ጨዋታ ሆኗል የድሃ ልጅ በዚህ ፖድካስት ላይ የምናቀርባቸው እንግዶች ሐሳብ ሲሰጡ እንደ ግብረ መልስ የሚቀርበው እኛ የድሃ ልጆች እኮ ተስፋ የለን ባካችሁ አውሩልን ነው አሁን አንተ የተነፈስከው ነው የሚፈልገው ግን ቀደም ሲል እንዳልከው ዲስኩሩ ሪያሊቲው አክቹዋሊ የሆነውን ነገር ደግሞ ስትመለከተው በጣም ያስደነግጣል ሌላ ሁሉ ቀርቶ ከእግር ኳስ ውጪ ትጥቅ እንኳን እነማን ጋር እንደሚሄድ ይነግራል ሌላ ሁሉ ቀርቶ ስለዚህ ተስፋ አለው ብለን መናገር እንችላለን እሱ ነው የሚያሳዝን የት እንደሚገባ አታውቀውም አንዳንዴ ኢትዮጵያ ውስጥ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ምን ፌዴሬሽኑን ያው እግር ኳስ ስለምናወራ ነው እንጂ ይሄ ለሁሉም ፌዴሬሽኖች የሚያገለግል ችግር ነው የሚሆነው ያስባሉ ለሚመለከቱ አካላት አይደለም እኮ አሁን የሚቀርቡት ነገሮችም ጭምር እየቀረቡ ያሉ ለሚያስፈልጋቸው በግልጽ እናውራ ተራው ነገር ነው መነገር ከትንሹ ከትጥቅ እኮ ነው የምልህ እኔ ጋሽ ከማል ማለት በጣም ለኢትዮጵያ እግር ኳስ በጣም የደከመው በክልል ክለቦች ታሪክ ሐዋሳ ከነማ ስኬታማ ሲሆን ብቻ ሳይሆን ቀደም ያነሳዋቸው ተጫዋቾችን የሰሩ ትልቅ ያደረጉ አሰልጣኝ ናቸው ዛሬ ከማል አካዳሚ ሐዋሳ ውስጥ ይሰራልና በሄድኩ ቁጥር እንባ ይመጣል ልጆቹን ሳያቸው እዛ በተገኘው ኤስኦኤስ ሜዳ ላይ በተገኘው ቁጥር እንባ ይመጣል ሱራ ምንም የለም እኮ ነው ማለት ቃል የገቡላቸው እንኳን ኳስ ያሰጧቸው ታዳጊዎቹ አብዛኞቹ ቅድም እንዳልኩ ነው ስለዚህ ተቃርኖ ነው አሁን ቅድም ላልኩ የደሃ ልጅ አሁን ኳስ አይጫወትም ላልኩ ደግሞ እዚህ ደግሞ እንደነጋሽ ከማል ምንም ሳይኖራቸው 50 ብር ነው አስመዝግበው ቦር የሚያሰሩት እዚህ እሳቸው ሰብስበው ግን ድጋፉን ኳሱን ደግሞ የሚያመጣ አካል ደግሞ የለም እሳቸው ገንዘብ አልፈልግም ብለው በቀሪ እድሜ ሰው ላይ ልስራ ብለው 1 2 3 ናቸው እዛ በኮቺንግ መስዋዕት እየከፈሉ 50 ብር እየተቀበሉ የሚያሰሩት ሲሄድ በጣም ታዝናለ ከሩቅ ከጥቁሯ እየመጡ ነው የሚሰሩት የደሃ ልጆች አየው ይሄን ጊዜ እኮ ምሳ ሳይበላ መጥቶ ይሆናል ነገውን እያሰበ ይሉኛል ስለ አንድ ልጅ እያሳዩ ከትምህርት ቤት መልስ ኳስን የሚጫወተው በነገራችን ላይ ተስፋ አድርጎ ነው በሱ ልጅ ግን እየቆመረን አሁን የሚያመኝ በዚህ ልጅ እየቆመረን እናት ተስፋ አድርጋ ትልካለች አባት ተስፋ አድርጎ ይልካል ከምንም በላይ ከእናትና ከአባት በላይ ደግሞ መክሊቴ ነው ነገ ኳስ ተጫዋች መሆን እፈልጋለሁ የሚለው ተጫዋች ኮታው በማን ተይዞበታል ከ10 ምናምን አመት በፊት ይጫወት የነበረ ለዎኪንግ ፉትቦል አላንስም ብለው የሚጫወቱ ልጆች አሁንም ሊጉ ላይ እነዛን
ተጫዋቾች ደግሞ ማን የሚያመጣቸው በጥቅም ትስስር የሚያደርጉ አሁንም ትናንትና ላይ ቆሙ አሰልጣኞች ዛሬም ብዙ አለ እኮ እዚህ ውስጥ የአንድ ግለሰብ አይደለም ቼኑ ሰንሰለቱ በጣም ከባድ ነው እስከ ክለብ ስራ አስኪያጅና ፕሬዝዳንት ድረስ የዘለቀ ቼን ነው ያለው እንዳልኩ ነው ስለዚህ ይሄ በአቧራ ሜዳ ላይ አፈር እየበላ ከትምህርት ቤት በኋላ ምሳ ሳይበላ ነገን እያሰበ በኳስ ያልፍልኛል እኔ ብቻ አይደለም ቤተሰቤን ለውጣለሁ ብሎ የሚያስብ ልጅ እየጠፋ ነው በዚህ መጥፎ በሆነ የእግር ኳስ አሰራር ውስጥና ጠፍቶም ደግሞ ምን ብሎ ነው አቅም ስለሌለኝ ነው ስላልቻልኩ ነው ምናምን አይደለም እግር ኳሳዊ በሆነ ምክንያት አይደለም ከጨዋታው የሚወጣው ሶሊያም ማለኮ ትናንት አንተ የገለጽክልን የህይወት መንገድ ውስጥ በተወሰነም ቢሆን አለው ያሉ ሰዎች አመስግነሃል እኮ አለው ያሉ ሰዎች አሉ አለው አለመባል ፋይናንሻሊ አለመቻል ያማል እኔ ግን አንዳንዴ እግር ኳሳዊው ነገር በእግር ኳስ እንቋጨው በሚል እንጂ በጣም ጽዋው የሞላ ይመስለኛል ያሞልቷል ምክንያቱም ትክክል አይደለም በፍጹም ትክክል አይደለም ሞልቷል ምናልባት ወደ መዲናችን ስለተመለሰ እግር ኳሱ አንድ ሐሳብ እንጨምር እኔ አሁን የሚያዋጣው የቅዱስ ጊዮርጊስ አካሄድ ነው በያስባለሁ ቅዱስ ጊዮርጊስን ተመልከት ያሰልጣኝ ፋሲል ተካልኝ ባይፈልጉትም ነው ትናንትና ከውጭ ያሰልጣኝ የሚያመጣ ቡድን ትናንትና በርካታ ዜጎች ከተለያየ ሀገር የሚያመጣው ቡድን ካዝናው ባዶ ሲሆን የግድ በመማመን ጀመሩ በታዳጊዎች ካስገዳጅ ሁኔታዎች በኋላ ማለት ትክክለኛው መንገድ ግን ይሄ ነበር ባክፎሩን ተመልከተው ታዳጊዎች ናቸው ሀብታሙ ጉልላት የተባለ ምን አይነት ስኪመር እንደተመለከትን ተመልከት ከዛ ጣል ታረጋል አቤል ያለውን ጣል ታደርጋለህ እነ ቢኒያም ፍቅሩ እነ ፍጹም ጥላሁን ኮሪደሩን መሆን ያለበት ለታዳጊዎች ለወጣቶች እድል መስጠት መቻል አለበት የ10 ወጣቶች የ10 ታዳጊዎችን ደሞዝ ለአንድ ሲኒየር ተጫዋች ሰተ ምንድነው ከኢትዮጵያ እግር ኳስ የምትጠብቀው ስለ ገንዘብ ስናወራ እናንተ ጋዜጠኞች ገንዘቡ ላይ ችግር አለባችሁ ይሉናል ምቀኝነት ያስመስሉታል ሪያሊቲው ግን የደሃ ልጅ እየተበደለ ነው ሪያሊቲው ግን ኳስ የሚችሉ ልጆች ከገበያ እየወጡ ነው ከኳሱ እየወጡ ነው እንደው ኳስ የሚችሉ ያኛው ፓርት ሌላ ስለሆነ ነው አሁን አካዳሚ የሚያቋቁሙ ሰዎችም ጭምር ታለንትን እየገዙ ነው ምልህ እንግዲህ የራሳቸው ሐሳብ ስለሆነ ግን ኳስ የሚችሉ ሰዎች ከገበያው እየጠፉ ነው እኔ ትክክል ነው ያነሳው አስገዳጅ ነው ግን የቅዱስ ጊዮርጊስም ስኬታማ በሚሆንባቸው አመታት ላይ ደጋግሞ ዋንጫ ሲያሳካ በሚገባ ያገራችን በፋይናንስም የፈረጠመው ቡድን እንደነበር እናስታውሳለንና አሁን ነገሮች በተለወጡበት ሰዓት ላይ የሄደበት መንገድ ግን ለሌሎችም ምሳሌ ሆኗል ካስገዳጅነትም በኋላ ይምጣ የኛ ጉዳይ ይሄ ነው መሰረቱ በያስባሉ የቡድኑ መሰረት ኢትዮጵያ ቡናም በተወሰነ መልኩ ሊያደርገው ሲሞክር አይተናል ወጣት ተጫዋቾችን አቅም ያላቸው ልጆችን በቡድኑ ውስጥ የሚያዝ ጉዳይ እኔ አሁን በአንድ ጀንበር ስለሚመጣ ውጤታማነት ላወራ አልችልም ታዳጊ ላይ እምነት የምትጥል ከሆነና በሂደት የሚሰራ ነገር ነው በሂደት ነው ደጋፊዎችም የክለብ አመራሮችም ተስፋ የሚያደርጉት ውጤት የሚመጣ ከሆነ ምንል ከሆነ ዛሬ የምሰራው ስራ ለዛሬ 10 አመት ያገለግላል በየክለቡ ይሄን ነገር ዘንድሮ እንደውም በአንጻራዊነት እኔ በየክለቦቹ እግዚአብሔር ይመስገን በአስገዳጅ ሁኔታም ቢሆን አዳዲስ ፊቶችን እያየን ያለነው በአጋጣሚ ነው ባህር ዳር ከተማ በኢቢሲ የመለማመጃ ሜዳ ውስጥ ነው የሚሰራውና ብዙ ሜዳ ውስጥ እድል የማይሰጣቸው ግን እዛው ልምምድ ላይ ያሉ በጣም አዳዲስ ፊቶችን ጭምር እየተመለከትኩኝ ነው ያሉት ፋሲል ቤት አሰልጣኝ ዮሐንስ ከመጣ በኋላ እዛም እንግዲህ ያለፉት አመታት የቡድኑ አካሄድ ጥሩ ስላልነበረ ስም ባላቸው ተጫዋቾች የታዳጊ አካሄድ ነው የሚያዋጣው ብለው አሁን ጎል እያስቆጠሩ ያሉ ተጫዋቾችን እየተመለከትን ነው ሐዋሳ ቤት በተመሳሳይ ከዚህ ቀደም ታዳጊ ቡድኑ ያሰለጠና አሰልጣኝ አሁን የቡድኑ አሰልጣኝ ሆኗል አሁን ካንጋፋዎቹ ባሻገር ተስፋ ሰጪ በሆነ መልኩ ጎል እያስቆጠሩ ያሉ ተጫዋቾች እነማን እንደሆኑ ጭምር እየተመለከትን ነው ያለነውና ብዙዎችን በዚህ ረገድ ማንሳት እንችላለን መፍትሄው ምንም አይደለም በየአካባቢው በተለይ ደግሞ ለየታው ያስፈልጋል በያስባሉ የተለያዩ ቦታዎች ሁሉም ቦታዎች አይደሉም ውስን ቦታዎች ላይ የኢትዮጵያ እግር ኳስ ትንሳኤ ይሆንባቸዋል በየማስባቸው አካባቢዎች አሉ አልሰራንባቸውም ገና እኔ ጋምቤላ አካባቢ ማን ነው ሄዶ ያየው እነሱ ታግለው ብልጭ ብሎ መታያቸው ጋቶችን ወይ ነው መድን ወይ ራምኬልን እስካሁን ላሉትን ከማየት ባሻገር ፍንጭኮ ተሰጥቶናል ያን ጋቶች ፓኖምና ቶክ ጀምስ ኢትዮጵያ ቡና ሲመጡ ከየት ነው የመጡት ተብሏል እኮ እነሱ እኮ ነው የመጡት ተሄዶ ኮሰርቶባቸው አይደለም ቦታው ላይ ቢከድ አልኩ አሁን ደቡብ ሱዳን እያሳየች ያለው እንቅስቃሴን በሁሉም ስፖርቶች እያየ ነው ምንም እኮ አይደለም የጋምቤላ አብዛኛው ባህል ከደቡብ ሱዳን ጋር የሚቀዳ ባህል ነው በቅርጫት ኳስ ምን ያክል ውጤታማ ሆና ደቡብ ሱዳን አሜሪካን ኤንቢኤ የሚጫወቱትን ፈትና
አሁን በቅርቡ ትንሽ መንቃት ሲጀመር የጋምቤላ ቅርጫት ኳስ ቡድን የፕሪሚየር ሊጉ ሻምፒዮን ሆኖ ኢትዮጵያ መወከል ጀምሯል። እዚህኛው ቦል ጌምስ ቅርጫት ኳስ ላይ ብቻ የሚቆም አይደለም። እግር ኳስ ላይ እዛ ቦታ ላይ ብንሰራ ምን ያክል አስገራሚ ታለንቶችን እንደምናገኝ ሰላዲን የወጣበት ቤኒሻንጉል አካባቢ ማን ነው ስለ እግር ኳስ ሄዶ እግር ኳሱ የሚፈልገውን ነገር መሬት ላይ አውርዶ የሰራበት ሰው ማን ነው? ደቡብ እኔ የኖርኩበት አካባቢ ላይ እንግዲህ ሐዋሳ፣ አርባ ምንጭ፣ ወላይታ፣ ሀላባ አካባቢ ላይ በጣም ትልቅ የእግር ኳስ አቅሞች ያሉበት አካባቢ ነው። እኔ ያልጠቀስኳቸው በጣም ብዙ ቦታዎች አሉ፣ ጥያቄ የለውም። እና ግን አሁን እኮ እኛ እያወራን ያለን ነው እንዲህ ቢሆን ምናምን የሚለው ማን ነው ታዲያ የሚያደርገው? የትኛው ጊዜ ላይ ነው የነቃ ኃላፊ መጥቶ ሁሉን ነገር ለምን አይዘጋም እግር ኳስ ለተወሰነ ጊዜ? እኔ እሱ ምክር ሀሳብ አቀርባለሁ። ይዘጋ፣ የሚጎዱ ሰዎች ይኖራሉ በመካከል ግን ደግሞ ለሆነ አመት የምናስብ ከሆነ እነዚህ ታዳጊዎች ነገ እድል እንዲያገኙ ከተፈለገ ዛሬ ያሁኑ ፍንጭ ይሰጣል። እግዚአብሔር ይመስገን ይሄ ተግባራዊ የሚሆን ከሆነ የ2029 ተብሎ በሚቀጥለው የአፍሪካ ዋንጫዎች ላይ ውጤታማ ልጆችን ለማፍራት ተብሎ እነ ቤንጃሚን ዚመር የያዟቸው ወጣቶችም እንግዲህ ከሆኑ ሀሳቦች በኋላ የተጀመሩ ጅምር ነገሮች ናቸው ብዬ አስባለሁ። ሱራና ግን ሀሳብ መጀመሪያ ይቅደም። ስለዚህ ሀሳብ ያላቸውን ሰዎች ወደ ትክክለኛ ወንበር እናምጣቸው። ከዛ በኋላ የሚበደሉ የደሃ ልጆች ኳስ ችለው የተገፉ ልጆች የሚበደሉ አካዳሚዎች እንደዚህ እንደነጋሽ ከማል አይነትና በርካታ ሀገራችን ውስጥ ያሉ እግር ኳሱን ለመለወጥ ግን ገንዘብ ሳይኖራቸው የሚታትሩ ሰዎች ኳስ የሌላቸው መለያ የሌላቸው ጫማ ትንሽዬው ዝቅተኛው ጫማን ለልጆቻቸው መስጠት ያልቻሉትን በዛ ሲስተም ውስጥ ማስተካከል ይቻላል ብዬ ነው የማስበው። ሲስተሙ ትክክል አይደለም። በጣም ትክክል ጤነኛ ነው እኮ ትክክል አለመሆን ጤነኛ ነው። አንድ ነገር ትክክል አይደለም ስትል የመስተካከል እድል አለው ነው። ይሄ ፍጹም ጤነኛ አይደለም። ፍጹም ጤነኛ አይደለም። በተለይ ደግሞ እንደ ስፖርት ጋዜጠኛ በተለይ ደግሞ የሀገር ውስጥ ነገር ኳስ በደንብ እንደሚወድ አንድ ሰው ስታይ የተለየ ህመም አለው ብዬ አስባለሁ። በጣም አሪፍ እንቀጥል እስኪ። ምናልባት አመራሮቹ ይህን ፕሮግራም በደንብ እንደሚከታተሉት እናውቃለን። ስለዚህ ሲመጡ መልስ ይሰጡበታል ብለን እናስባለን። የመጣው የስፖርት ጋዜጠኛ ሁሉ እግር ኳሳችን ችግር አለበት እያለ ነው። እነሱ ደግሞ በጠቅላላ ጉባኤውም በስብሰባዎቻቸውም ዲስኩሩን ንግግሩን አጅበውት ነው። መፍትሄ እስካሁን ድረስ እያየን አይደለም። ሰለሞን አባቡ የልጅነት ጀግናው አንድ ተጫዋች ነው። አሁን ከሀገር ውጭ ያለው ስለሱ አውርቶ የማይጠግበው በኃይሉ ደመቀ ባባ። እስኪ ወደ ኋላ መለስ ብለው ሰደኝ የዘጠናዎቹ ቤት ሐዋሳ ስቴዲየም ለመግባት የነበረን ያን ድባብ እስኪ በምስል በኃይሉ ደመቀ ባባ እንዴት ከነዛ ሁሉ ኮከቦች እሱን አስበለጥከው? ስለ በኃይሉ ደመቀ ባባ ምንድነው ኳሊቲው? አሁንም ድረስ ትላለ በድፍረት እባክህን ሰለሞን አባቡና በኃይሉ ደመቀ ባባ የት ተገናኙ? የት በፍቅር ወደቁ? አመሰግናለሁ። በሚገባ እነዛን ዘመናት ኳስ ያዩ ሰዎች ስለ በኃይሉ ደመቀ የሆነ የገዘፈ ምስል መስጠት እንደሌለብኝ ያስባሉ። ካዩት እንዴት ኳስ እንደተጫወተ እንዴት የዛ ዘመን ግሩም ተጫዋች እንደነበር በሚገባ ያውቃሉ። እኔ ጋሽ ከማል ያን እድል ሰጥተው ሐዋሳ ከነማ ቤት ሲቀላቀል አይደለም በኃይሉ ደመቀ ነው የማውቀው። ገና ከነጌሌ ቦረና መጥቶ ይመስለኛል እንደሰማሁት መረጃ እህቱ ነበረች ኮረም ሰፈር አካባቢ ላይና መቀመጫውን ማረፊያውን ያደረገው እዛ ሰፈር ነበርና ልምምዶችን ያደርግ ነበር በሐዋሳ ኮረም ሜዳ ላይ። ገና እነ ሙልጌታ አስቀድመው ገብተው ነበር በሐዋሳ ከነማና ምን አይነት አስደናቂ ታለንት እንደሆነ በኮረም ሜዳ ያኔ እንደዚህ ሙሉ በሙሉ አፈር አልነበረም፣ ግማሹ ሳር ምናምን ነበር የኮረም ሜዳ ገጽታና አዳነው ለገና ወጣት ሆኖ ቤዛ ሸለላ ምናምን የሚባሉ ቡድኖች ውስጥ በሚጫወቱበት ሰዓት ያኔ በኃይሉ ደመቀ የሚባል ሰው ሐዋሳ ላይ መጣ። እንዴት አርጌ ልንገር የሚሰራቸው አብዶች የሚሰራቸው ቁጭ ብሎ ለምድ ለሚያሰው የሚያሳያቸው የበዙ የሚያገባቸው ሎጮችና ጎሎች በጣም አስደናቂ ነበሩ የባባና። ከዛ ሐዋሳ ከነማ እንደገባ ራሱን ለማሳየት ብዙም የፈጅበት አልነበረም፣ ጨርሶታል ብዬ አስባለሁ። እዚሁ በእንደዚህ አይነት ሜዳዎች ላይ ሻቅሙንና የሚዘመርለት ተጫዋች ለመሆን ጊዜ የፈጅበት ተጫዋች አልነበረም። እንዴት እኔ ከኳስ የነቴሪ ሄነሪን የጨዋታ መልክ በሚገባው እንዳግም ካሰብክ አጥቂ ብቻ አልነበረም ሄነሪ በሚገባው ወደ ኋላ ባክ አድርጎ
ኳሶችን እንዴት የአማካዮችን ሚናውላ ተላብሶና ቀንሶ ጎሎችን ሲያስቆጥር ስትመለከት የኢትዮጵያው የኔ ዘመን እንደዛ ሲያደርግ የነበረው ተጫዋች በኃይሉ ደመቀ ባባ ነበር። በአጋጣሚ ትምህርት ቤታችን ታቦር ስለነበር በቅርበት ማበልጸጊያ ሜዳ ያሁኑ አርቲፊሻል ስታዲየም በቅርበት ነው። አንዳንድ ክላሶችን ትቼ እመጣለሁ የሱን ልምምድ ለማየት ነው፣ ጨዋታ ለማየት አይደለም። ልምምድ የሐዋሳ ከነማ ድሮ በእጀባ ነበር የሚታየው፣ ጨዋታው ብቻ ሳይሆን የጋሽ ከማል ቡድን ልምምዱ ያዝናና ስለነበረ ዛሬ ስኬታማ ናቸው ለምታስባቸው ተጫዋቾች በሙሉ ያኔ ከፎሬች የፕሮጀክት አካዳሚ ከወጡ በኋላም እንደ ቤሽ ደግሞ ከተለያዩ አካባቢ የመጡ ልጆችም ሐዋሳን በጣም አስገራሚ አድርገውት የሚፈራው በጣም የክልል ክለቦች ምሳሌ ሆኖ የሚነሳው ቡድን ሐዋሳ ከነማ ያኔው ቡድን ነበርና የኔ ትዝታ በሚገባ ከየትኛውም ተጫዋች አሽበልጬ ማነሳው ስለ እግር ኳስ አቅም ልህቀትና የግል ክህሎት ከፍ አድርጌ ማውራ ከሆነ በኃይሉ ደመቀ በጣም የተለየው አስደናቂው ተጫዋች ነበር። ሱራ ያላየሁትን ባባ አስናፈከኝ። በዚህ ልክ ያውም በልጅነት ያለው ስሜት አሁን ድረስ ሳይቀዘቅስ በኃይሉ ደመቀ ባባን እንዲህ ባለ መልኩ መግለጽ በጣም ያስደንቃል። ነገርከው ግን አገኘው ምናልባት ሀገሩ ሲመጣ ወይም ደግሞ አሁን ባለው የሶሻል ሚዲያ ተገናኝታችሁ ታውቃላችሁ? በሶሻል ሚዲያ ነው ያወራ ነው። በአካል የማውራት አጋጣሚ ምን አለ ከአንድ ተወዳጅ ጋዜጠኛ ከአንድ አሪፍ ጋዜጠኛ እንዲህ አይነለ ያርናቆት ጋር ምን አለ ግን አጽፌ ነበር አንዴ በማህበራዊ ድረገጽ ላይ ፌስቡክ ላይ የኔ የምን ጊዜም ምርጡ ተጫዋች ከኢትዮጵያ በኃይሉ ደመቀ ነው በሚል ብዙ የማስቀምጣቸው ነጥቦች አስቀምጬ ጻፍኩኝና ደረሰው እሱ ጋር ሼርም አድርገውለት ምናምን በኋላ እንደውም የፌስቡክ ጓደኛ ሆነን በጣም አመሰግናለሁ ብሎ የገለጸበት መንገድ ኮሜንት ላይ ብቻ ሳይሆን በውስጥ ገብቶ ደግሞ ለኔ የሰጠኝ ሐሳብ በቃ ምንም ጥያቄ የለውም እኮ የሆነ የልጅነት ሌጀንድህ በየትኛውም ፕላትፎርም ይሁን ባገኘው ደግሞ የሚሰማኝን ስሜት አስቦ ጽፎልኝ ቴንኪው ብሎኝ እንደዛ የሰማኝን ስሜትና ከዛ በኋላ እንደውም አሁን በቃ በተለያዩ አጋጣሚዎች ላይ እዛው ማህበራዊ ድረገጽ ላይ እናወራለን። ወደ ኢትዮጵያ ሲመጣ እርግጠኛ ነኝ እንግዲህ አዳነም ወዳጄ ስለሆነ ከአዳነ ግርማ ጋር በጣም ጓደኛ ናቸው በኃይሉ ደመቀና አዳነና ላገኘው የምችልበት አጋጣሚ ይኖራል ብዬ ነው የማስበው። በጣም ታይታንም የሚወድ ሰውም አይደለም። በባህሪው ካየው ጭምት ሆኖ እግር ኳስን ከሚጫወቱ ተጫዋቾች መካከል አንደኛው ነው። ይሄም ነገር አሁን ውጭ ከወጣ ወይም ሌላኛውን ባህል ከተላበሰ በኋላ አይደለም። ያኔው ያ ግሪን ኤንድ ፍሬሽ የነበረው ፊቱ ሁላ ትንሽ ጠቆር ያለችው ፊቱ ትዝ የምትለኝ እግር ኳስን በዛ ደረጃ አየር ላይ ኳሶችንም ስለ ድሪብል የምታወራኝ ከሆነ ተጫዋችን ቀንሶ የተቃራኒ ቡድን የግብ ክልል ላይ መድረስ ጎል በዛ ታለንት ማስቆጠር የ1996 የሐዋሳ ከነማ ያ ታሪካዊ ድል ልዩነት ፈጣሪ ተጫዋች ለኔ በኃይሉ ደመቀ ነው ብዬ ነው ማስበው። ያቺ ኒያላ ላይ የመጨረሻዋ ሞመንት 96 እንግዲህ በጣም ልዩ ትዝታ ነው ያለን ስለ ኳስ ስለ ሀገር ውስጥ መነሻ የሚያገር ውስጥ ኳስ ስለሆነ ኢትዮጵያ ቡና እዚህ ጨዋታውን ጨርሶ እየጠበቀ ነው የሐዋሳን ውጤት ማለት ነውና ተመሳሳይ ነጥብ ኖሯቸው ግን የመጨረሻው ድል ሐዋሳ እጅ ላይ ነው ያለውና ኒያላ ጎል አግብቶ እየተመራ ነበር ሐዋሳ ከነማ። ያኔ ሰው ይዤ ነው የገባሁት የሰው እጅ ይዤ ነው የገባሁት ጻልኝ ነኝ ገና የ8ኛ ክፍል ተማሪ ነኝ። አስገቡኝ በሚል ነው የምትገባው። በወቅቱ ጳውሎስ አለማየሁ ኢትዮጵያ ሬዲዮ ጋዜጠኛ ነው። ሬዲዮ አለ አጠገብ ላይ የሆነ ሰው ይዞ ገብቶ የጳውሎስ አለማየሁን የዚህን ዘገባ የኢትዮጵያ ቡናን ዘገባ አልቋል የሐዋሳን እየተጠበቀ ያለው ይላል። ኒያላ 1-0 እየመራ ዝም ምባለበት ሰዓት ነው እንግዲህ የነሚኪ የነባህሉ ደመቀ ያንን ድባብ የቀየረ አይነት ያስብስብና ማን ነበሩ ማለት አንዱ ዓለም ነጋቢጣም ነበር። አንዱ ዓለም ነጋቢጣ ነበር። ሚካኤል ወልደሩፋኤል ነበረ። አማካይ መስመር ላይ እንግዲህ አዳነ የዛን ጊዜ በጣም እያበበ የነበረበት ሰዓትና ከ95 በኋላ ወደ ፕራይሙ እየመጣ ያለበት ሰዓት ከ95 በኋላ 96 ላይ ቋሚ ሆኖ መጫወቱ ላይ የጀመረበት ጊዜ ነበር። ሙሉዬ በቃ ኦልሞስት ከነሱ በሲኒየርነት የሚጠቀስ ተጫዋች የሆነ ራሱን እያሳየ ያለ ተጫዋች ነው። ፊት መስመሩ ላይ በጣም የሚደናንቁ ተጫዋቾች በወቅቱ ነበሩ። ድንቅ ቡድን ነበር። የሚገርመው ሐዋሳ ከነማ ነበር ከ1-0 መመራት በኋላ 3-1 በሆነ ውጤት ሲያሸንፍ ታስታውሰዋለህ? ማን አገባ? አቻ ማን አደረጋል? ሚኪ አግብቷል ጎል። ሚካኤል ወልደሩፋኤል። አዎ ከዛ በኃይሉ ደመቀ ጎል አግብቷል። የሚኪ ጎሎች ናቸው እንደውም ሁለቱ የነበሩት ባልተሳሳትና ከዛ በኃይሉ ደመቀ ነው ሌላኛው ጎል በእለቱ ማስቆጠር የቻለው። እኔ ሴንትራል ነው ከዛ በኋላ የሐዋሳ ከነማ ቡድን ሄዶ የሚያርፈው ምናምን እንግዲህ ስንመጣ የጠበቀን ነገር ከባድ ነበር። ቤት ውስጥ እስከ 4 ሰዓት ምናምን በደስታ ያሳለፍነው ያ ምሽት ነበር። ያ የ96ቱ ምሽት አስደናቂ ነውና
ስለዚህ በዛ በ96ቱ ትዝታዎች ብቻ ሳይሆን በሐዋሳ ከነማ ወርቃማ ጊዜያቶች ውስጥ በኃይሉ ደመቀ በጣም የጎላ ሚና አለው። ስለዚህ ይከታተል ነበር። እዚህ መጥቶ አዲስ አበባ ላይ እንግዲህ ለቅዱስ ጊዮርጊስም ለቡና ከዛ በኋላ ደግሞ ለኢትዮጵያ ብሔራዊ ቡድንም ከወጣት ቡድኑ ጀምሮ መጫወት ችሏል። በሁሉም ትዝታዎች መካከል አለ ያስታውሱታል። በነገራችን ላይ የቀደሙ ሰዎችን አግኝቼ ጠይቄ ምርጡ ተጫዋች ስለ በኃይሉ ደመቀ ሳወራ እንዴት ዛሬም ድረስ በእንደዚህ አይነት ምስሎች ታስታውሰዋለሁላ ብለውኛልና አስገራሚ ተጫዋች ነበር ባባ። ሶላችን ብዙ ጉዳዮችን እያነሳን ነው። ቀደም ሲል በኃይሉ ደመቀ ባባ የምንጊዜም የሀገር ውስጥ ምርጥ ተጫዋች ነው። ስለ ዓለም አቀፍ ስናወራ በአጠቃላይ ደግሞ ስላለው ስናወራ ከውጪ ትልቁ ሮናልዶ አር9 ያንተም ጊዜም ምርጥ ተጫዋች ነው። እስኪ ስለ አር9 የተወሰኑ ሀሳቦች እናንሳ። የክለብ አልነበረም አይደል? የእግር ኳስ የውጭ የማየት ትዝታችን ጅማሮ ከሆነ ብሔራዊ ቡድኖቻችን ናቸው። እንግዲህ ቀበሌ ገብቶ የዓለም እግር ኳስ ዋንጫን ወይም የአውሮፓ ዋንጫን የአፍሪካ ዋንጫ የምታይ ከሆነ ትዝታዎች በክለብ ማሊያ የምታውቃቸው ጨዋቾች ሳይሆኑ በብሔራዊ ቡድን ማሊያ የምታውቃቸው ናቸውና የብራዚል በጣም ቀንደኛ ደጋፊ ነኝ እኔ። ከውጭ ምናልባት ስለ ብሔራዊ ቡድን ማወራ ከሆነ ቀድሜ ማወራው ብራዚል። ትዝታዬ ሁላ የብራዚል ብሔራዊ ቡድን ነው። ከአፍሪካ የናይጄሪያን ያን ድንቅ ስብስብ እንደማነሳ ሁሉ ማለት ነውና አንድ የሆነ ተጫዋች ሁሌም ሕሊና ውስጥ እንግዲህ 1994 እኛ ኳስ አላየንም፣ ግን እሱ ተቀያሪ ወንበር ሆኖ ዓለም ዋንጫው ላይ ነበረ። ከ4 ዓመት በኋላ 98 ላይ በሚገባ አብቦ አድጎ የመጣና የዓለም እግር ኳስ ዋንጫው ክስተት የነበረ ተጫዋች ግን ፍጻሜ ላይ አሸንፎ ዋንጫ ያላሳካ፣ ግን 2002 ላይ ደግሞ ፕራይሙ ላይ የተገኘ ተጫዋች በሆነ ኢትዮጵያዊ ቁርጥ በሚመስል የጸጉር ገጽታ የመጣ ሰለሞን አባቡ የሱን ቁርጥ የተቆረጠለት ሰው ናዛሬው ማለት ያኔ ጸጉር ቤት እኮ አይደለም ተቆረጠ። ወላጆች ይሄ መላጣ ነው። ከዛ ቁንጮ እኮ ስለሚያድግ ነው እኛ ጋር ቁንጮ ገጽታው እንጂ ቁንጮ በለው የናዛሬው ያኔ ቁርጥ ቁንጮ በለው ለኛ ባህል ይመቻል አይደለ? በሚገባ እንጂ ቤት ውስጥ ሰፈር ውስጥ የሚቆረጡ ሰዎች ካሉ አንድ ካዩት ማዘሮቻችን ወዲያው ያቺን አንተን ለማስደሰት ይቆርጧል። ጥያቄ የለውምና 2002 ቤት ውስጥ ተቆርጣል ማለት ተቆርጫለሁ። በመላጭ ነው የተቆረጥኩት። በነገራችን ላይ የኮሪያና ጃፓን የዓለም ዋንጫ ላይ እንግዲህ የውድድሩ በጣም ምርጡ ተጫዋች የነበረው ሮናልዶ ናዛሬው ነው። ከዛ በኋላ ያለው የሰውነቱ መጨመር ሳይመጣ ግን የትኛውም ሁኔታ ላይ ፍሌክሲብል ሆኖ የሚጫወተው ያመት ግን ድንቅ ነበር። 2002 ምንም ጥያቄ የለው። የፊሊፔ ስኮላሪው ብራዚል በክለሱ በጣም ድንቅ ነው። እሱ ደግሞ በግል በደንብ ሻይን ያደረገበት በቃ ፕራይሙ የሮናልዶ ፕራይም በክለብ ደረጃ እንግዲህ ባላንዶር ሽልማትን ያሳካበት በወቅቱ ጀርመን ነው ፋይናል ኦሊቨር ካን ዛሬም እኮ የሚያስታውሰው የሱ ናይትሜር የቅዠት ታሪኩ ከሆነ እነዛ 2 ጎሎች ናቸው አይደለ? ስብስቡም ከሮናልዶ ባሻገር እንግዲህ የነበረው ወጣቶቹ አብዛኞቹ ካካ ጎቾን ጨምሮ እኔ ማስታውሰው ጎቾ እንግሊዝ ላይ ዴቪድ ሲማል ያስቆጠራት ጎል ቀጥታ እሷ የምትገርመው የጎቾ ትዝታ ናት። ግን ሮናልዶ ማለት ዛሬም ድረስ በ9 ቁጥር ሁነኛ ለምንለው የዛ ቦታ ማሳያ አድርጌ ማን መጥቷል ከሱ በኋላ እውነት ለመናገር እሱ ሊያስረሳ የሚችል ብዬ ባስብ እስካሁን ጭንቅላት የከበደው ነገር ማመን ስለ ናዛሬው ሳስብ ነውና አይተካም ትላለህ ባንተ አይምሮ። በፍጹም እንግዲህ አይተካም ብሎ መደምደም ከባድ ይሆናል። ግን ለኔ አልተተካም። የሆነ ተጫዋች መጥቶ ሊያሳምነኝ ቢሞክርም እንደው ናዛሬውን ያስረሳኛል ወይ እነዛን ማስታወሳቸውን ድንቅ የሱን መገለጫዎችን እንደው ያስተወኛል ወይ በፍጹም ማላረገው ነገር ይሆናል ብዬ ነው የማስበውና የልጅነት ማህተብ ከባድ ነው። ብዙ ጊዜ ኳስ ስንጫወት ታስታውሳለህ ያኔ ከማስቲጋ ጋር ተያይዞ የሚመጣ ፉትቦል ምንለው የጨዋች ምስል ነበርና የሮናልዶ እኮ በሆነ ኪስ ነው የሚደበቀው። አያዝም የብዙዎቹ በአንደኛው ኪስ ይሆናል። የሮናልዶ ዩኒክ ነው። አንተ ብቻ ነው ወይስ ሌላም? ሌላም እንደው ይሄንን በሚገባ ብታጣራ በየሰፈሩ የሮናልዶ ናዛሬው ፉትቦል ምስሏ ለብቻ ነው የምትያዘው። የለም አይገኝም ነው የሚባለው። ከተገኘ አንተ ሀብታም ነው በቃ የሮናልዶ። እኔ ደግሞ ከያዝኩ አልጫወትበትም ሁላ የናዛሬውን ይሄን ያህል መውደድ አለ ማለት ነው። ምንም ጥያቄ የለውም። በቃ በትክክል የዘመናዊ እግር ኳስ ምናምን ተብሎ ይጠቀሳል። አሁን ስለ 9 ቁጥር አድርጌ አሁን ብዙ ክለቦች ችግራቸው ነው ተብሎ ሲፈልጉት እንደነበር አይተናል። አርሰናልን ጨምሮ የአመታት ችግሩ ስለነበር ጭምርና ባለፉት ጊዜያትም እኔ አሁን ላይ በርግጥ እግር ኳስ ላይ
ቅራኔ የሚኖረኝ በታክቲክ ታጠረ አሁን እግር ኳስና እንደዛ አይነት እንደ ናዛሬው የሚመሳሰሉ ታለንቶችን መመልከት አቆምን እንዳናይ ሆነ። ጥያቄ የለውም እንጂ በጣም ብዙ የሚገራርሙ የእግር ኳስ አቅሞች እኮ በዛ ዘመን ነበሩ። 90ዎቹ ውስጥ የነበረው የእግር ኳስ ታለንት ወይም ደግሞ በሃይላይት ተመልክተን 1980ዎቹ መካከል የነበሩት የነ ማቲያስ ሉተርን የነ ሉተር ማቲያስን አቅም ባለፈው ፕሮግራም ሰራ መለስ ብዬ ሳስታውሰው እንደዚህ ነበር እንደ እግር ኳስ ሁላ እላለሁ። የነ ጋሪንቻ የቀደሙት የነ ሶቅራጥስ አቅም በዛ ዘመን በጣም አስደናቂ ነበር። በሂደት እግር ኳስ እዚህ ደረጃ ላይ ሲደርስ እነ ናዛሬው የሚመሳሰሉ 9 ቁጥሮችንም አሁን አሳጣን ብዬ አስባለሁ። ሁነኛ 9 ቁጥሮችንና ለኔ ማይተካ ተጫዋች ሁላ ይመስለኛል። ብዙ ትዝታዎች አሉኝ ስለ ናዛሬው ማወራ ከሆነ በጣም ድንቅ ነው። ባባም አረናይንም ድለኞች ናቸው በአንድ ስፖርት ጋዜጠኛ በዚህ ልክ መወደስ። አንተ ውስጥ ደግሞ ያለው ቀደም ሲል እንዳልከው ብዙ ነገራችን ልጅነት ውስጥ ነው የሚሰራው። አሁንም ፌድ ያላደረገ ይሄን ያልመወድስ በጣም ደስ ይላል። ከጀመርነው የውጭው ነገር ኳስ እስኪ ስለ ዘንድሮ የሚኬል አርቴታ ቡድን በተወሰነ መልኩ እናሳ። ስኳድ ዴፕስ ስኳድ ኳሊቲ በአንድ ሰመረለትና የዘንድሮ አርሰናል በጣም ቆንጆ ሆኗል። ምናልባት የሊጉን ዋንጫ ዘንድሮ የማሸነፍ በጣም ትልቅ እድል አለው እየተባለ ነው። ያው ማራቶን ቢሆንም ረጅም ጉዞ ቢሆንም እንደ አንድ የስፖርት ጋዜጠኛ ለረጅም ጊዜ አርሰናልን በደንብ እንዳየ የዘንድሮ አርሰናል ኳሊቲው ምንድነው? በእርግጥስ የሊጉ ሻምፒዮን የመሆን እድል አለው ወይ? እስኪ ሶላችን እንግዲህ አሁን ጥቅምት ወር ላይ ነው ያለነው አይደል? ገና 10ኛው ሳምንት ላይ ነው ያለነው። ከዚህ በኋላ ወደ 28 ሳምንታት ይቀራሉ። ሊጉ በጣም ከባድ ነው የሚሉ ብዙ ማጣቀሻ ነጥቦችን ልናነሳ እንችላለን። ግን ለፕሪሚየር ሊጉ የዋንጫ አሸናፊነት የትኛውም ሰዓት ላይ የምታደርጋቸው ነገሮች ወሳኝ ናቸው። የመጀመሪያ 10 ጨዋታዎችም ዋንጫውን ካላሳካ ዋጋ የከፈለባቸው ጊዜያት እነዛ ነበሩ ተብሎም ይቆጠር ስለሚችል ጭምር ነውና አርሰናል ያለፋቸው ጨዋታዎችም በጣም ከባድ ናቸው። ስለ ድንገት አይደለም አሁን የምናወራው ስለ አርሰናል በትክክል ስለተሰራ ቡድን በትክክል ዋንጫን ከአመታት በኋላ ስላሰበ በትክክል ከአመታቶች ስህተቶች በኋላ እየታረመ ስለመጣውና አሁን በትክክልም የዋንጫ መልክና ትላልቅ ጨዋታዎች ላይ ትልቅ ስብናን ስለተላበሰ ቡድን ነው ምናወራው። ለዛ ነው የፕሪሚየር ሊግ ዋንጫን ለማሸነፍ ለኔ ያለ ማወላዳት ለኔ ሐሳብ ነው ምለ አርሰናል ቀዳሚው ተገማች ይሆናል ብዬ የማስበውና ሚኬል አርቴታ 8ኛ አመቱ ላይ ነው የሚገኘው። ወደ 8ኛ አመቱ ነው እየሄደ ያለው። የክለብ አመራሮችን ትግስተኝነትን በሚገባ አደንቃለሁ። አርሰናል ቤት እንግዲህ ቀድሞ ስኬታማ የነበረ ለ14 ጊዜያት የፕሪሚየር ሊግ ዋንጫን ያሳካ ኤፍኤ ካፕ ላይ ስኬታማ የነበረ በቬንገር ዘመን 4ኛ ደረጃን ማግኘት አሰልጣኙን ያስወቅስ የነበረበት ጊዜ ነበርና ከዛ በኋላ አሰልጣኝ ሲቀየር የሚናፈቅ የነበረው ወዲያው ከእንደዚህ አይነት የብዙ አመታት ጉጉት በኋላ ዋንጫ ላይ ያመጣ የሚችል አሰልጣኝን መፈለግ ነው። ኡናይ ኤምሬ ሰናበቱ። ግን በሚኬል አርቴታ የረጅም ጊዜ ፕሮጀክት ያመነ አመራርን ተመለከትን በሚገባና ግን በየአመቱ ታስታውሳለ ብዙ ወቀሳዎች ነበሩበት። አሰልጣኙ ካለው የግል ግትርነትን ማሳብ በተያዘ የሚናፈቅ አይነት የዋንጫ ቡድን አልነበረም ብዬ አስባለሁ። ለአመታት መጨረሻ የደረሰም ዋንጫ ሲያጣ የነበረው በዚህ መንገድ ነበር። ስለዚህ ከስፖርቲንግ ዳይሬክተር ከመሾም ይጀምራል። የአርሰናል አሁን ከተጫዋች በፊት እንግዲህ አንድሪያ ቤርታ የዚህ ቡድን ስፖርቲንግ ዳይሬክተር ሆነው ሲመጡ ነው ነገሮች መሳከል የጀመሩት። ተጫዋች መምጣት ይጀምራል ማለት ነው እሳቸው ከመጡ። እንግዲህ በኤዱም በሚኬል አርቴታም እነዛ ዘመናት ላይ በእርግጥ በእንደዚህ አይነት የክሮንኬ ፍትት ያለ ተጫዋች ማምጣት ነፃነትም ነበር ብዬ አላስብም። ግን አሁን አስገዳጅ ሆነና በየሁሉም ዲፓርትመንቶች ላይ አርሰናል አማራጭ እንዳለው ተመለከትን። ባለፈው በካራቦ ዋንጫ ላይ የገባውን የመጀመሪያ 11 ስብስብ ከተመለከትክ ስለ ዘንድሮ አመት የአርሰናል አማራጭ እስከ 17 አመቱ አጥቂ ከኋላ እስከ ኬፓ የግብ ጠባቂ አማራጭ ድረስና መሀል መስመር ላይ በአማካይ 24 እና 25 የሆነ እድሜ ቡድን የተመለከተነው በአርሰናል በኩልና ስለዚህ ይሄ ስኳድ ዴፕዝ በሚገባ ስለ ዋንጫ እንድናወራ ከሆነ አሁን ድፍረት ሊሆንብኝ ይችላል። ስለ አንድ ዋንጫ አይደለም አርሰናልን ሳስብ የማስበው ከዛም ከፍ ብላሉ ክብሮች ሊታጭ የሚችል ጥንካሬ አሁን እዚህ ቡድን ውስጥ አለ። ከዛም ከፍ ላለ የዋንጫ ፉክር እንዲታጭ ሊያደርግ የሚችል የቡድን መንፈስና
እርስ በርስ ደግሞ መዋደድ ልምድ ቦታዎች ላይ ያሉ ቪዲዮዎችን ምናልባት መለስ ብለህ ብታያቸው ብትችል ከሆነ ሊቨርፑል በክሎፕ ዘመን ያመጣውን ከዓመታት በኋላ መንፈስ ይሄ ቡድን በሚገባ መላበስ ችሏል። ዩናይትድ በፈርጊ ዘመን ያረጋቸው የነበሩ ተጫዋቾች መስተጋብሮች በሙሉ አሁን አርሰናል ቤት ተፈጥሯል። አንድ ሊደር ብቻ አይደለም እዚህ ቡድን ውስጥ ያለው ሜዳ ውስጥ የምታዩት ታጋይነትና ወኔ ብዙ ገብርኤል ማጋለሾች በዝምተኝነት ውስጥም እዚህ ቡድን ውስጥ አሉ ብዬ አስባለሁና የሆነ ብቻ ከዓመታት በኋላ የተፈጠረ ነገር አርሰናል ቤት በሚገባ ዘንድሮ አለ ብዬ አስባለሁ። ሚኬል አርቴታም ለዓመታት ሰራቸው ከነበሩ ነገሮች አሁን እንግዲህ እግር ኳስ በሚፈልገው ነገር ብቻ ሳይሆን ዋንጫ ለማምጣት ካሰብክ ዋንጫ ማምጣት በሚፈልገው ልክ መሄድ እንዳለብህ ተምሮበታል ብዬ አስባለሁ። አንዳንዴ መከራከሪያ ይነሳል። አስቀያሚውን አርሰናል እየተመለከትን ነው እየተባለ ነው የሚገኘው። አማራጩ የቆመ ኳስ ብቻ ነው፣ መከላከሉ በጣም ቀድሞ የሚተቹትን እያስናቃ ነው። በፍጹም አልስማማበትም። በተለያዩ መንገዶች አርሰናል እየተጫወተ ነው በዚህ ዓመትና መጫወት ከፈለክ እግር ኳስን መጫወት የሚችሉ በጣም ድንቅ የእግር ኳስ ክህሎት ያላቸው ተጫዋቾች እዚህ ስብስብ ውስጥ በሚገባ አሉ። አንዳንዴ ከመምራት በኋላ ውጤት አስጠብቀ መውጣት የምትፈልግ ከሆነ የምታስበው ሩቅ በጣም ትልቅ ፉክክር ያለበት የፕሪሚየር ሊግ ዋንጫ ነው። አልመህ የማታውቀውን ከፍጻሜ የዘለለ ታሪክ የሌለውን ቻምፒየንስ ሊግ ዋንጫን ማሳካት ከፈለክ ደጋፊው በሚናፍቀው የጨዋታ መንገድ ብቻ ሊሆን ይገባል ብዬ አላስብምና ሚኬል አርቴታ ከሆኑ ነገሮች ተለውጧል ምንል ከሆነ ይሄንም የለውጡ አንዱ መንገድ ማድረግ አለብን ማለት ነው። እነዚህ አሁን የተጠቀማቸው ያሉ መንገዶችን። ስለዚህ አሁን 9 ቁጥር ስላመጣ ብቻ አይደለም አርሰናል በብዙ መልኩ የኮረሽኮ ጎል ያስቆጥር አይደለም በሚጠበቅበት ልክ አይደለ፣ ግን ደግሞ የሚሰጠው አገልግሎት ከሐሰተኛ 9 ቁጥር ወደ ሁነኛ 9 ቁጥር ትራንዚሽን ውስጥ ባለ ቡድን ውስጥ ሌላ ለአርሰናል የጨመራቸው ብዙ ነገሮች እንዳሉ ጭምር እየተመለከትን ያለ ነውና ለኔ አርሰናል የሆነ ወደ ምርጥነት ወደ ፐርፌክሽን ደረጃ የደረሰው ቡድን ነው በዘንድሮ ዓመት። በጣም አሪፍ ሶላችን እናመሰግናለን። በሲዝኑ መጨረሻ ላይ ደግሞ የሚኬል አርቴታ ቡድን ቀደም ሲል እንዳልከው ከአንድ ከፍ ያለ ባለ ክብር ይሆናል ወይስ ደግሞ አብዛኞቹ የአርሰናል ደጋፊዎች የሚጠብቁት የሊጉን ዋንጫ ማሸነፍ ነው የሚነግር ትልልቅ ፍንጮች አሉ። ቀደም ሲል እንዳነሳ ነው በሲዝኑ መጨረሻ ላይ ደግሞ ሶል እንዲህ ብሏል የሚለው ነገር አብረንን እንዲሆንም እመኛለሁ። ግን በዚህ ዓመት በጣም ከባድ ነው። ብዙ የአርሰናል ደጋፊዎች የሊጉን ዋንጫ በደንብ ይጠብቃሉ። ኤክስፔክትም ስላደረጉ አንዳንድ ኤክስፔክት አድርገው ነገር ስታጣ መጥፎ ነውና እንዲሆንም እመኛለሁ በሚገባ። ያ ከሆነ በእርግጥም ትረስት ዘ ፕሮሰስ የሚለው የሚኬል አርቴታ ጉዳይ እውነትም ትዕግስት ዋጋው የሚለው ነገር ያረጋግጥልናል ማለት ነው። ወደ ከእግር ኳሱ እንመለስና ደግሞ ወደ ህይወት እንምጣ እስኪ። ጋዜጠኛ ሰለሞን አባቡ እግር ኳስን ያነባል፣ ይጽፋል። ብዙ ነገሮቹ ከእግር ኳስ ጋር የተገናኙ ናቸው። ስቱዲዮ ትገባል። አሁን ደግሞ ኳሱ ወደ መዲናችን መጥቷል። ሜዳ የመግባቱ ነገር አለ። ብዙ እግር ኳስ ጉዳዮች ይሆናል። እስኪ ሌላኛውን ገጽ አስተዋውቀን። ሰለሞን አባቡ ከኳስ ውጪ ምን ያዝናናዋል? ምንድነው በቃ ከራስ ጋር እንድትሆን የሚያደርግ ምን ደስ የሚል የደስታ ምንጭ ምንድነው? እስኪ በተወሰነ መልኩ ለሰባተኛ ፖድካስት ቤተሰቦች ያኛውን ሶል አስተዋውቀን። አብዛኛው መዝናኛ ጥያቄ የለውም፣ ግን እግር ኳስ ነው። ስፔሻሊ የሳምንቱ የመጨረሻ ቀናት ጨዋታዎች ሲጠፉ በጣም ከሚደበሩት መካከል አንደኛው ሆናለሁ። በእግር ኳስ ነው ይበልጥ መዝናናቴ ያለው። ከዛ ውጪ እንግዲህ ቀልዷ መዝናናቷ ምናምን የምትፈጠረው አብሮ በመጫወት ነገር ውስጥ ይሆናል አይደል? እፈልጋለሁ ብዙ ጊዜ እኮ አንተንም አይደል መዝናናት ውስጥ ባለ ነገር ውስጥ ማለፍ ደስ ይለኛል። ከብዙ የስራ ድካሞች በኋላ ከሰው ጋር ሰው ነው ለብዙ ነገር መድኃኒቱ ብዬ አስባለሁና ከጓደኞች ጋር አብሮ መዝናናቱ ማሳለፉ ለኔ ትልቅ አስተያየት የሚሰጠኝ ጉዳይ ነውና የሆነ የራሴ የሆነ የህይወት ፍልስፍና ያለኝ ሰው አይደለም። ህይወትን ዝም ብሎ ቀለል ምንም ምንድነው የሚያዝናና ምንድነው የምትወደው ምግብ ምናምን ተብዬ ስጠይቅ አንዳንዴ ይጠፋብኛል ለራሴ ስለሌለኝ ዝም ብሎ የመኖር እንዳመጣጡ ነገሮችን ማስተናገድ የምወድ አይነት ባህሪ ያለኝ ሰው ይመስለኛል። ነገሮችን ግን ሳቅ ጨዋታ በጣም የምወድ አይነት ሰው ነው። ሰለሞን አባቡ ካለ ሳቅ አለ፣ ሰለሞን አባቡ ካለ የሚገርም ጨዋታ አለ። ምንድነው ግን ምክንያቱ ማለት እንችላለን? ማለት አንተ ካለ በቃ ሁሉ ጊዜ መፍታታት ነው መሳቅ ነው ምንድነው ማለት እንችላለን? በሰዎችም በሚገባ መዝናና አይነት ሰው ነኝ። ግን አላቅም ያው እንግዲህ ቅድም ካልኩ ይመጣል አይደል
ነገሮችን ዝም ብለህ የምትኖራቸው ከሆነ ስራን ከሰራ በኋላ ከዛ በኋላ ያሉት ነገሮች እንግዲህ በፍጹም ውስብስብ ውስጥ ምናምን ካልሄድክ ነገሮች ራሳቸው ለአንተ ተዝናኖትን ይፈጥሩልሃል ብዬ ነው የማስበውና ያ ማለት በህይወቴ ውስጥ ምንም ሊያስጨንቅ የሚችል ምናምን ነገር የለም ብያልኩ አይደለም። ሁሉም ቤቱ አስቀምጦ የሚመጣው ታሪክ ይኖራል የሰው ልጅና ግን ደግሞ በሆነ አጋጣሚ ያስረሱኛል። ቁጭ ብዬ ከምትወዳቸው ሰዎች ጋር የምታረጋቸው የምታሳልፋቸው ጊዜያቶች የሆነ ጊዜ ትዝታ ናቸው። ዛሬ የምናሳልፋቸው ነገሮች በሙሉ የሆነ ጊዜ በጣም ትላልቅ ትዝታዎች ናቸውና ለዛ ነው ያው ሰለሞን የተሰራው እንግዲህ ምናልባት ከመጣውበት ማህበረሰብ ሊሆን ይችላል አይደል ገብተ ኖረበት አይተዋል ያ ሰፈር ይሄን ማህበራዊነት ይሄን ሳቅ ጨዋታ ምናምን የፈጠረ ነው። በጦር ሰራዊቶች አባላት መካከል ነው የተወለድ ነው እኛ ከተለያዩ አካባቢዎች መጥተው ሐዋሳን ከመሰረቷት ካቋቋሟት እንግዲህ አባላት ስለዚህ ዛው ስትሆን ደግሞ ታገኘዋለህ ይሄኛውን ከሰው ጋር አብሮ መኖር ብቻን አለመሆን ያንተ ብቻ ነገር ምንም ትርጉም እንደሌለው ምናምን ታስባለህና ለዛ ይመስለኛል ሱራዬ እንግዲህ እነሱ ድምር ውጤቶች ናቸው ይሄኛውን ሰለሞን የፈጠሩት። ባለፈው ጋዜጠኛ ኤርሚያስ በላይነህ መጥቶ ያንተ ፋቮራይት ሙዚቀኛ ማን ነው ስንለው ያለምንም አንገራገር እንደውም ህንዳዊ በሆነ አመልካት ነበር ብሎ እጅጋየሁ ሽባባው ጂጂ ብሎ በጣም ባጭሩ መለሰ። ጂጂ ምንም በሚል ሁኔታ በተመሳሳይ ጋዜጠኛ ሰለሞን አባቡ ያንተ ምርጥ ሙዚቀኛ ማን ነው እና ብታብራራለን? ወዳታለሁ ደስ ይለኛል ጂጂን ግን የሰለሞን አባቡ የምን ጊዜውም ምርጡ ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮ ነው ያለ ጥያቄ። በአመታት እንግዲህ የመጀመሪያው አልበም ሲወጣ እኛ ገና ስለ ሙዚቃ ጣምና ምናቀበት አልነበረም ግን እንዘፍነው እና ዜማው ነበር አብረነውና በሱ የሂደት የሙዚቃ ህይወቶች በሙሉ ነው ያለው በያስባለውና ፍጹም በሚባል ደረጃ የቴዲ አፍሮ ልዩ ወዳጅ ነኝ። በህይወት ላገኛቸው በየመኛቸው ሰዎች ሐዋሳውኝ ብዙ ናቸው ካላገኘዋቸው መካከል ግን በአካል ቴዲ አፍሮ አንደኛው ነውና የሆነ ቀን አገኘዋለሁ ብዬ አስባለሁ። ስለ ሙዚቃ ማሰብ ከሆነ ብዙ ነገሮችን የገለጸልኝ ሰው ብዙ እንግዲህ የሚገደብ ሰው አይደለም ቴዲ አፍሮ ማለት አይደለ የሆነ ነገር ብታስብ አገላብጠ ብትሄድ ስለ ማህበራዊ ነገሩም ስለ ፖለቲካውም ኤቭሪቲንግ ስለ ፍቅር ህይወትም መዝፈን ችሎ የሰውን ጭንቅላት መያዝ ይቻለ ሰው ነው ቴዲ አፍሮና በጣም ነው የምወደው ከምል በላይ ጂጂ በሴቶች በጣም ልዩ ዘፋኝ ናት። በልዩነት ደግሞ የሳያት ደምሴ ደግሞ በጣም አድናቂ ነኝ። የምርህን ነው? በጣም ልዩ ወዳጅ አላቅም የሙያ አጋሮቿ ሁሉ አግኝቼ ሊያገናኙኝ የሚችሉበትን አጋጣሚ እፈልግ ነበር። እንደ ሳያት አላቅም እሱ ነገር ነው ያልማረስቲ እሺ በጣም ነው የምወዳትና የሴትነት አንዳንዴ መገለጫዎች ትፈልጋለህ አልኮነ ሰው ሴት ናት ብዬ ነው የማስበው ሳያትንና ቅድም ስለ ወርቁ መነሳት እናነሳ ነበር ካስቸጋሪ ነገሮች በኋላ ግን ሴትነትን ብቻ ሳይሆን የሙያ ዘርፍንም አብሮ አያይዞ መሄድ ምን ማለት እንደሆነ ስታያት በቃ ስታያት የሆነ የሚሰማ ስሜት የለም ሳያትን እንደዛ ነው ማሰው። በአካል ደግሞ ባያት ምን ሊሆን እንደምችል አላቅም። አንዳንዴ እጣላለሁ ከጓደኞቼ ጋርና ዛሬኮ የሆነ ቦታ ላይ አይቻት ምናምን ሲሉኝ እንደው ቢጠሩኝስ መጣ ነበር እንዴ ግን ለምን ያልደውላችሁልኝ ይላሉ እኮ በዛ ሁኔታ ላይ እሷን ለማግኘት ካለኝ ጉጉት አንፃርና በጣም ነው አላቅም ሳያትን ወድበት መጠን ራሱ የወደፊቷ ሚስቴም አትቀየመኝም ብዬ ነው ማስበው። በጣም ያስደንቃል። ስለዚህ ቴዲ አፍሮና ሳያት ደምሴ ማግኘት አዎ በሚገባ ነቀኔሳ እና ኃይሌ ነጥሩዬ ምናምን ላገኛቸው ፈልግ ነበር አግኝቻቸዋለሁ በአካል ከነሱ ጋር ማስተዋወቅ የቀሩት ቴዲ አፍሮና ሳያት ደምሴ ናቸው እና ጂጂም ትኖርበታለች እዚህ ውስጥ። በጣም ደስ ይላል። በጣም አንድ ትልቅ ፕሮግራም ተዘጋጀ። በዚህ ትልቅ ፕሮግራም ላይ ብዙ እንግዶች ተገኝተዋል። ጥሪ የተደረገላቸው እንግዶች አሉ። ይህ ፕሮግራም የተዘጋጀው ለጋዜጠኛ ሰለሞን አባቡ የእውቅና ፕሮግራም ለመስጠት ነው። ትልቅ ክብር ለመስጠት ነው። 3 ቪቪአይፒ እንግዶች ግን ከፊት ወንበር ላይ መቀመጥ ግዴታቸው ነው። ያንተ የምን ጊዜም 3 ከቤተሰብ ውጪ ከሀገር ውስጥም ሊሆን ይችላል ከውጪ በልጅነት ልብ ላይ የተሳሉ ስሞች አሁንም ሊሆን ይችላል። እኔም ብትጠይቀኝ ስቲቪ ጂ፣ ቴዎድሮስ ታደሰ እና አጤ ምኒልክን እላለሁ። ሰለሞን አባቡ ፊት ለፊት ወንበር ላይ በታላቅ ክብር የሚያስቀምጣቸው
ሶስት እንግዶች እነማን ናቸው? ግን ከቤተሰብ ውጪ ስላልከኝ እንደው ይምጣልኝ ብዬ አስባለሁ። ግን እዚህ ውስጥ የመጀመሪያው ቪአይፒ ቦታ እሺ፣ አንድ ሰው በህይወት ባትኖርም እንደው ወላጅ እናቴ እዚህ ቦታ ላይ ቀዳሚ ሆና ትቀመጣለች ብዬ ነው ማስቡ። የመጀመሪያዋ ሰው ናት እኔን ለመስራት እዚህ ለማድረስም እና በትዩ እንደው አንድ ሰው ስላልከኝ አብሮ ራጃ አባቴም ይቀመጣል። ግን በህይወት አጋጣሚ አሪያ አርገ የምታስባቸው ሰዎች በሚገባ ይኖራሉ አይደል? ስለዚህ ደምሴ ዳምጤ ለኔ በጣም ልዩ ሰው ነው፣ ልዩ ሰው ነው። ስለዚህ አሁን ምነግርህ ምናብ ስለሆኑ በህይወት የሌሉ ይሆናሉ፣ ግን እንዳሉ አርጌውላ ማሰብ ፈልጋለሁ ብዙ ጊዜ። እኔ በነገራችን ላይ ወደ ኋላ ሳስብ ወላጅ እናቴን ሳላስታውስ የዋልኩበት ቀን የለም ሱራ በእያንዳንዱ ሂደቴ ውስጥ ማለት ነውና ስለዚህ እንዳለች ስለማስብ ያው ትፈቅድልኛለህ በሚገባ ብዬ አስባለሁ። አለች ብዬ በዛ ቪአይፒ ነገር ውስጥ እንድትቀመጡላ ቀዳሚ አድርጌ ማስቀምጣት ሰው ናትና ስለዚህ እነዚህን ከፊት ለፊት በሚገባ አስቀምጣለሁ። ወላጅ እናትህ አሉ፣ ነፍሳቸውን ይማር፣ ነፍሱን ይማርና ታላቁ ጋዜጠኛ ደምሴ ዳምጤ ያለ ሶስተኛ እንግዲህ ናዛሪው ይመጣልኛ። አንተ ስቲቨን ጂን የምታመጣ ከሆነ ናዛሪው መጥቶ እዛ ቦታ ላይ ይቀመጣልኛ። የእግር ኳስ ልዩ ፍቅር ስላለኝ ለሱ አዎ ያው የተለየ ነው። በርግጥ እንትነው ዘውጋቸውም ትርጉማቸው ምናምን ይለያይ ይሆናል፣ ግን የምትወዳቸው እዛ ቦታ ላይ ይቀመጥልኝ በሚገባ። በጣም አሪፍ። የሳያት ጉዳይ ግን በደንብ በሚገባ አስገርሞኛል። ላገኛት ፈልጋለሁ። ሰላምታ። ስለዚህ የሳያት ወዳጆች ሶላችን ከህይወት የተቀዱ ሐሳቦችን አነሳን፣ እግር ኳስ ሐሳቦችን አነሳን። በደንብ የሚያስተምሩ ታዳጊዎች፣ ወጣቶች አሁን የቆመው አሁን የሚጨበጨብለት አሁን የደመቀው አሁን የፈከው ሰለሞን አባቡ በየትኛው የህይወት መንገድ እንደመጣ በደንብ ተረድቷል ብዬ አስባለሁ። ጥሪያችንን አክብረህ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልን፣ ክብረት ይስጥልን። በመጨረሻ ግን የምትለውን ሐሳብ ባከን ሶላችን። በጣም አመሰግናለሁ ወሱራ፣ አንተም እዚህ ጠርተህ እንግዳ ስላደረከኝ እየሰራህ ላላቸውም ስራዎች በጣም አመሰግናለሁ። እንግዲህ እየቀደሙ የምናስታውሳቸው የጅምር ነገሮቻችን ደግሞ ወደፊትም በስኬት ሆነው እንደምናይ ተስፋ አድርጋለሁ። የምናወራው ሌላም ጊዜ ደግሞ የልባችን የምናወራበት ምንም ጥያቄ የለውም። የምናወራው ስለ ብዙ ጊዜ መንፈሳዊ ቅናት የሚያድርብንም የሌሎችን የውጭ ሀገራት ኳስ ውጤት እናይና መቼ ነው ኢትዮጵያ እንላለን። ስለዚህ ቅድም ያልናቸው መጥፎ የሆኑ አሰራሮች ሁላ ተቀርፈው ትክክለኛ ሰዎች ወደፊት ለፊት መጥተው ወይም ያሉት ደግሞ በሐሳብ ደረጃ ተለውጠው እግር ኳሱን ጥሩ የሚያደርጉበትን መንገድ እናፍቃለሁ። በየአካባቢው ያሉ ብዙ ወጣቶች ነገን በእግር ኳስ መለወጥ የሚፈልጉት ሁላ ተለውጠው ቤተሰቦቻቸውን ራሳቸውን ለውጠው ማየት ፈልጋለሁ በሚገባና ስለዚህ ሩቅ አይሆንም ብዬ አስባለሁ። የኢትዮጵያ የእግር ኳስ ትንሳኤ በጣም ነው ለግዚያችን ለቆይታችን ማመሰግነው። አሁን ባለው ሁኔታ ያው ፔሲሚስት ለመሆን እሞክራለሁ። አሁን ባለው ሁኔታ ግን በጣም ብዙ ነገሮች ተስፋ የሚያስቆርጡ ናቸው። አንተ ምንም በአንድ ዘመን ሐዋሳና አዲስ አበባውን እግር ኳስን ተመልክተናል። ያ ድንቅ ጊዜ ተመልሶ እንዲመጣ እንጸልያ በጸሎት የሚሆን በአመራሮቻችን መልካም ፈቃድ ስለሆነም ጭምር ነው። ከአዲስ አበባ ስቴዲየም በዚህ ልክ በተመልካች ድርቅ ሲመታ ያማል። የኢትዮጵያ ቡና ደጋፊ በዚህ ልክ ከሜዳ ሲርቅ፣ የቅዱስ ጊዮርጊስ ደጋፊ በዚህ ልክ ከሜዳ ሲርቅ ብዙ የቤት ስራዎች እኔ እናንተ ይጠብቁናል። ኳሳችን መመለስ አለበት፣ ደጋፊ ወደ ሜዳ መመለስ አለበት። በመጨረሻ ነፃ የሚያወጣን አርሰናልና ማንቸስተር የሚለው ዜና ሳይሆን ኢትዮጵያ ቡናና ቅዱስ ጊዮርጊስ እንደዚሁም ደግሞ ሐዋሳ ከነማ እና ሌሎችም የምንለው ዜና ይመስለኛል። በድጋሚ ሶላችን እንደ ቅርብ ወዳጅ፣ እንደ ወንድም፣ እንደ ልብ ሰው ማውራት በጣም ከባድ ነው። ስለመጣ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ፈጣሪ ያክብርልኝ ሱራ። መልካም የሥራ ጊዜ፣ የስኬት ጊዜ እመኝልሃለሁ። ክቡራትና ክቡራን የዕለቱ የ7ኛ ፖድካስት ቆይታችን የተከታተላችሁትን ይመስላል። በእርግጠኝነት ከሶል ጋር ያደረግነውን ቆይታ እንደወደዳችሁ ተስፋ እናደርጋለን። በቀጣይም የ7ኛ ፖድካስት ቆይታዎች እንዲደርሷችሁ ቻናላችንን ሰብስክራይብ እያደረጋችሁ እንድትቆዩ ላይክ፣ ሼሩ እንዳይረሳ። በሌላ ፕሮግራም እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።